የሚያልፍበት አካል ነው የሚያድነው። ልዩነቷን ቆይ አንዴ ላምጣላችሁ ምን ማለት እንደሆነ። ብዙ ሰው እምነቱን ነው የሚያምነው ባይዘይ ራይት። አዎ ለዛ ነው እኔም ከሆነ ሰው ጋር እንትን የሆነ ዲቤት ገባሁኝና በዛ ምክንያት ነው እምነታችን ያድነናል የሚል ሐሳብ ስለተነሳ ከሶላ እንትን ከጸጋ ብቻ ከምንለው ሐሳብ ጋር ትንሽ ይጋጫል። እምነታችን ያድነናል ምንል ከሆነ አይደል? ለዛ ነው እምነታችን ያድነናል፣ እምነቴ ያድነኛል በሚል ሴንስ አይደለም። እግዚአብሔር የሰራውን ስራ ሌላ ምንም የጥረን ግረን ተባቡጠን ምናምን የምናመጣበት አይነት በዛ መንገድ ሳይሆን ያስቀመጠው through the medium of faith በእምነት በኩል የምንቀበለው አድርጎ ሰርቶታል ሲባል ያንን የምንቀበልበትን እምነት አይደለም እያመንን ያለ ነው፣ የምንቀበልበትን አካል ነው እያመንን ያለ ነው። ብዙ ሰው በእምነት ብዙ ሰው አይደለም ግን አንዳንድ የሚገጥሙኝ ሰርፕራይዝ የሚያደርጉኝ ሰዎች አሉ። በእምነት ብቻ ስንል ይሄው በእምነት ብቻ ባመንኩበት ምናምን የራሱን ፌዝ ነው ሰርክል አድርጎ እያወራ ያለው ኖ። ያንተ እምነት አድረስ የሚያደርገው ኦብጀክቲቭሊ አድረስ የሚያደርገውን ያንን አካል ነው እያወራን ያለ ነው። አሁን እንምጣ ምን ማለት እንደሆነ ማለት ነው። ለምሳሌ ባይብል ይዘሻል? እሺ አንቺ አንብቢልኝ። ካሽ አንቺ አንብቢልኝ። እኔ ማውጣት ማንበብ እችላለሁ። እዚህ ጋር ባይብል 1954 እትሙ ነው ግን ይሁን ያስኬዳል። ያ ፊልጵስዩስ ምዕራፍ 1 ቁጥር 29 አለዛ ምዕራፍ 2 ቁጥር 29 ነው። ከሁለት አንዱ ነው። እሺ ፊልጵስዩስ ምዕራፍ በጌታ በኢየሱስ ስም አነባለሁ። ከእግዚአብሔር ነው ይህም ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። ደገመው ደገምስ። እሺ ይህም ስለ ክርስቶስ ተሰጥቷችኋልና ስለ መከራው ደግሞም ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። ስለ እርሱ መከራ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። ይህ ስለ ክርስቶስ ተሰጥቷችኋልና አይ ቲንክ በአዲሱ መደበኛ ትርጉም በጣም ነው ሴንስ የሚሰጠው። በዚህም ደሴም ነው ሐሳቡ አንድ አይነት ነው፣ ግን ሞር እንትኑን ያመጣዋል። አዲሱ መደበኛ ትርጉም ሴንሱን ያመጣዋል። ሶ let me read it for you። እሺ ያ እንደዚህ ነው። ኦኬ እንደዚህ ይላል። በክርስቶስ እንድታምኑ ብቻ ሳይሆን ስለ እርሱ መከራን እንድትቀበሉም ይህ ጸጋ ተሰጥቷችኋልና። በክርስቶስ እንድታምኑ ብቻ ሳይሆን ስለ እርሱም መከራን እንድትቀበሉ ይህ ጸጋ ተሰጥቷችኋል። ስለዚህ በጸጋው በኩል ምንና ምንን ተቀበልን ነው እያለ ያለው በዚች ሴንቴንስ ላይ መከራውንም እምነቱንም ራይት እንድታምኑበት ብቻ ሳይሆን ጸጋው የተሰጣችሁ ምን እንድትቀበሉ ጭምር ነው። ስለዚህ እምነቴ ማለት አትችልም ማለት ነው። አየህ በእግዚአብሔር ጸጋ ነው እምነታችን ራሱ አቅም የሚኖረውና የሚያምነው። ቆላሲያስ አይ ቲንክ 2:14 አካባቢ ላይም ደግሞ ይላል በእምነት በእግዚአብሔር አሰራር ላመናችሁ ይላል። በእምነት then by the power of God የእግዚአብሔር ኃይል እምነታችን ላይ ኤግዘርትድ ሆኗል። ዝም ብሎ የሆነ የተቀመጠ እምነት ከዛ በኋላ በቃ ልመነው ምናምን ብሎ ያመና አይደለም። እንደሱ አይደለም እምነት። የሆነ ኢንተሌክቹዋል ኮንሰንት አድርጎ ነው የሚያስቡት ብዙ ሰዎች። በቃ እንደዚህ አዩና ኦኬ ያ ይመቸኛል፣ ይስማማኛል ብለህ እንደምትፈርመው ኖ ዌይ እንደሱ አይደለም። ስለዚህ እምነታችሁን የምታምኑ ሰዎች አቁሙ። ኦኬ ጸጋ የሚል ቃል የለም። ቆይ አንዴ ቆይ ምዕመናንን እያስገባው እንትን ልበል። ሎሚናት የማሲያስ እየገባሽ
የፈጠነ ሎሚናት እየጠበቁ ነው። አለዚያ እኔ እንደዚህ ዝም ብሎ ኮሜንት ላይ የመጣላቸውን የሚያወሩ ሰዎችን አስገባለሁ። አልገባም ካሉ አየር ላይ ነው የምቀነድባቸው። 10 ሰከንድ ሰጥቼሻለሁ። ሎሚናት ግቢ። ጸጋ የሚል ቃል መጽሐፍ ቅዱስ ውስጥ የለም እያለች ነው እና ሎሚናት የሚል ነው ያለው። አሁንም አንብበናል እኮ አሁንም አንብበናል ግን የለም እና ሎሚናት የሚል ነው ያለው። ጋይስ ኦኬ 10 ሰከንድ አልፏል። ሎሚናት ብርቱካን ናት ሆነሽ ትመጫለሽ በሌላ አካውንት ውጭ ከዚህ ብሎክ እኛ በሰላም እየተጨዋወትን እንማማራለን። ኤኒዌይስ ዳስ ናት ኢንተሌክቹዋል ኮንሰንት የሆነ አይቶ በቃ ይመቸኛል ይስማማኛል ምናምን በሚል አይነት ሴንስ አይደለም ባይብል ላይ ያለው። ኦኬ ወይም እምነታችንን በምናምንበት ሴንስ አይደለም። እኔ ነኝ የማውቀው ያመንኩበትን ያው ከካርኩ ምን ነኝ ምክደው ምናምን በሚል ሴንስም አይደለም ያለው። ኦኬ በዛ ሴንስ አይደለም። ታቤስቲና ግባ አንዴ ቆይ። እኔ ችግር የለውም ዲስትራክት እየተደረኩ አይደለም። እንደዚህ የሚጽፉ ሰዎችን እንዲገቡ ሳረጋቸው ዲስትራክት እየተደረኩ አይደለም። ያው ኢሚዲየትሊ ጀለስን አባረሬው ታቤን ቀጥያለሁ። ታቤ እንዴት ነህ? እግዚአብሔር ይመስገን። እኔ የትኛውን ክፍል አንስቼ ነው እያብራራ ያለሁት? ልጅቷ ያነበበችው ቅድም ሰምቼዋለሁ እኮ እዛ ክፍል ማብራሪያ እንዴት እምነት አያድንም። እሺ ቀጥል። አይ ቆይ ቀጥል። እምነት አያድንም። ቆይ ሎሚናት አንዴ እምነት አያድንም። እሺ ቀጥል ስላልክ ነው። እንዴት ነው እምነት የማያድነው? እምነት ያፍ ከሆነ አይደለም፣ ያፍ አይደለም። እምነት የልብ ነው። ገብቷል። ጸጋው በእምነት አድኗቸዋል ነው የሚለው አይደል? ወንጌል መከራውንም ልንቀበል ነው። ቅድም እንዳልከው እምነት አላዳንም ብያለሁ። ጸጋው በእምነት አላዳንም ብያለሁ ነው አላልክም? እኔ ውረድ ተናገር ማለት ነው። ምንድን ነው አልገባኝም። አይ ውረድ ማለት ነው። ውረድ ገዝቶ ላይ ውረድ። አውርደኛ ምን ችግር አለ? ሌላ ኮሜንት እንዳትጽፍ ግን ኮሜንት ሴክሽን ላይ ከጻፍክ ቦልካለሁ። ኢማጂን እንግዲህ እንደዚህ እየሰማ ነው ኮሜንት ላይ ያዙኝ ልቀቁኝ የሚለው እምነት አያድንም እያልክ ነው ብሎ ተረዳ ነው የማወራው። ከዛ እሱን ዲፌንድ ላይ ያደረግ ነው የገባው እና ይሄንን እየሰማው ጺሜ ላይ ሽበት ባይወጣ አይገርማችሁም? የዚህ ጋር አንድ ወጣው ዛሬ ነው ያየው። እሺ አማን ቀጥይ። ይሰማል? ድምጼ ይሰማል? ማለትም የሰዎች አረዳድ በጣም ይለያያል። በጣም ብዙ ቦታና አረዳዳቸውን ግን እንዴት ነው ማስተካከል የምንችለው? አንችልም እኛ። አይ የምሬን ነው። አሁን ኮምፕሊትሊ ማይገናኝ ሀሳብ ነው የተነሳው። ጸጋው በእምነት አድኗቸዋል ምናምን የሚለውን ሀሳብ እምነት አያድንም እምነት አያድንም ወደሚለው ኮንቴክስት ነበር አንተ ያመጣኸው። ያን እምነትን ራሱ የሚሰጠው እግዚአብሔር እንደሆነ ወደሚሆነው ፖይንት ነው ያወራውና የሁሉም ያረዳድ ዘይቤያቸው እኩል ነው ብዬ አላስብም። ስለዚህ የሆነ ሳትናደድ አስረዳቸው። እኔ ጓ ብዬ ነው የማወራው እንጂ እኔ እየተናደርኩ አይደለም ጋይስ። ባይዞ ለምንድን ነው እየተናደርኩ ማለት ነው? የእኔ እውነት እኮ አይደለም እየተወራ ያለው፣ ወይ አባቴ ቀምሮ የሰጠኝን ነገር እሱን ሚስ አንደርስታንድ አደረጋችሁት ብዬ እኮ አይደለም እያወራ ያለው። ዳስ ኦብጀክቲቭ የሆነ ነገር ነው፣ የኔ አይደለም፣ ከኔ ውጭ የሆነ ግን እውነት የሆነ ነገር ነው። አሁን ቅድም የተናደርኩት ደረስንም ጎትቼ ያስገባሁት እያልኩ ያለሁትን ነገር አልተረዳም። ኮሜንት ሴክሽን ላይ ግን ያዙኝ ልቀቁኝ እያለ ነው ያለው። አስገብቼም የሚያወራውን ሰምታችኋል። ስለዚህ በቃ ቶታሊ እምነት አያስፈልግም እያልክ ነው እያለኝ ነበረ። ኖ ዌይ የኔ የሚባል እንግዲህ ስናወራ የነበረው ኮንቴክስት ማለት ነው። የኔ እምነት እኔ ውስጥ የነበረ ከዛስ ብክደው ብቀበለው ምናምን የሚል ዳን ያ እምነት ራሱን ችሎ እምነቱ የሚያድን ተደርጎ የሚታሰብበትን ነገር ግን ትክክለኛው አረዳድ ምንድን ነው? ያ እምነቱ አሁን አመንኩበት የተባለው ያ እምነት እሱ አይደለም የሚያድነው። እምነቱ ሄዶ የሚያርፍበት አካል ነው የሚያድነው።
አያችሁ፣ እምነቷ የምታምኑበት እምነቷ አይደለም፣ የምታምኑበት አካሉ ነው የሚያድናችሁ። ዳስ ዘ ፖይንት። ከዛ ይኸው እየሮጠ መጣ። እምነት አያስፈልግም እያልክ ነው ይለኛል ማለት ነው። አሁን እንደዚህ አይነት ሰው ስታገኙ ጮጋራችሁን ላለመዛት ውሃ እየጠጣችሁ ታወራላችሁ ማለት ነው። ኤኒዌይስ ሰዎችን እንዴት ነው ወደሆነ አንደርስታንዲንግ ማምጣት የሚቻለው? እኔ አንደኛ ያ የቤት ስራና ኃላፊነት የመንፈስ ቅዱስ ነው ይመስለኝ። ደግሞም ነው በሰዎች ውስጥ አንደርስታንዲንግን የሚያመጣው መንፈስ ቅዱስ ነው። እኛ ቱ ዘ ፌስ ቫልዩ ያለውን ነገር እናወራለን። ከዛስ የሆነ ሳል ላይ መታገል እስኪያቅተው ድረስ እግዚአብሔር ሊያታግለው ይችላል። እኔ እንደዛ አድርጉኝ ስለሚያውቅ ማለት ነው። ጀስት የሆኑ ትምህርቶች ላይ በቃ እዚህ ጋር ቆሞ አልወርድ ያለ ማለት ነው። አስገብቼዋለሁ እኮ አላምጬዋለሁ ምናምን፣ ግን መዋጥ ያልፈለኳቸው ነገሮች ነበሩ። መንፈስ ቅዱስ ራሱ ነው ያስዋጠኝ ማለት ነው። ዋጥ ይሄ ነው በቃ እውነት ነው። እና በሰዎች ህይወት ውስጥ ኢሉሚኔሽንን አንደርስታንዲንግን የሚያመጣው ሆሊ ስፒሪት ነው። ስለዚህ የመጀመሪያውን ስራ ለሱ እንተዋለን። ሌላው ግን we should be ready። አንዳንድ ዲያሎግ የምናደርግ ሰዎች ሬዲ መሆን አለብን። እውነት የሆንን የቤሪያ ሰዎች አይነት ነገር ማለት ነው። እውነት የሆንን የሚል በቃ በእኔ አጥር ውስጥ ካልሆነ በስተቀር እውነት የለም የሚል አንደርስታንዲንግ የደናቁራን አንደርስታንዲንግ ነው። በቃ እኔ አጥር ውስጥ ካልሆንክ ብቻ እውነት የሚባል ነገር የለችም፣ ኮንፋይንድ የተደረገችው እውነት የእኔ አጥር ውስጥ ብቻ ናት የሚል አንደርስታንዲንግ የጨለምተኞች አንደርስታንዲንግ ነው። ኦኬ ክርስትና ያልዳሰሳቸው እውነት የሆኑ ነገሮች የሉ። ክርስትና ያልዳሰሳቸው ያልነካቸው ማለት ነው የሉም ወይ? አሉ ባይዘ። ስለዚህ ክርስትና ውስጥና መጽሐፍ ቅዱስ ውስጥ አልተዳሰሰምና አልቀበልም ነው የምትለው። ስለዚህ እውነት አውትሳይድ ኦፍ ክርስቲያኒቲም አለ፣ ኢንሳይድ ውስጥ ደግሞ ምን አለ ብለን ነው የምናስበው? ቶታሊቲ ኦፍ ዘ ትሩዝ አለ። እግዚአብሔርን ማወቅ የምንችልበት፣ ፈቃዱን ማወቅ የምንችልበት፣ መዳንን ማግኘት የምንችልበት ትክክለኛው እውነት ፐርሰኑ ራሱ ክርስቶስ እኔ እውነት ነኝ ስላለ ኦኬ፣ እሱ ነው ፖይንቱ፣ እሱ ነው። ለምሳሌ ኳንተም ፊዚክስ አቤል፣ የቱ ጋር ነው መጽሐፍ ቅዱስ ኳንተም ፊዚክስ የሚያወራ? ኦኬ ወደ ዋናው ስቱዲዮ ተመልሰናል። ስልክ ማንሳት የነበረብኝ ስልክ ነው፣ ለዛ ነው። ኦኬ እሺ፣ ምን ላይ ነበርን? ምን እያወራን ነበርን? ስለ እምነት
ስለ እምነትማ አውርተናል። ከዛ ስለዚህ ኳንተም ፊዚክስ ተዳሷል ሁሉ ነገር ለሚለው ነው። ሮኬት ሳይንስ አቤል ተዳሷል። ለምሳሌ ሮኬት ሳይንስ ውስጥ ያሉ እንዳሻው ሚውታርክ ሮኬት ሳይንስ ውስጥ ያሉ ነገሮች ባይብል ላይ የሉም። ሮኬት ሳይንስ የሚልም የለም። የኮከቦች ርቀትና ዴንሲቲያቸው ምናምን የለም። ስፒድ ኦፍ ላይት የለም። እውነት ነው አይደለም ነው ጥያቄው። ባይብል ውስጥ ስለሌለ እውነት አይደሉም እነዛ እውነት ናቸው። ስለዚህ መጽሐፍ ቅዱስ አላወራምና አልቀበልም አትልም። ስፒድ ኦፍ ላይትን፣ ኳንተም ፊዚክስን፣ ሮኬት ሳይንስን ወይም ሌላ አልጀብራ ምናምን አልቀበልም አትልም። ትቀበላለህ። እውነትም ነው ሲሰራ እያየን ያለ ነው። ኦኬ እነዚህ ነገሮች ሽታቸውም የለውም ባይብል ላይ። ስለዚህ ሌሎች እውነት አይደሉም። እኔ ጋር ኮንፋይንድ እስካልተደረገ ድረስ እኔ ጋር እስካልገባ ድረስ የኔ ባይብል ውስጥ የኔ መጽሐፍ ውስጥ እስካልተገኘ ድረስ ውሸት ናቸው የሚል አይነት አመለካከት የለም። ቲዮሎጂካሊም እንደዛው አንዳንድ ኢንፈሲሶችን ስንሰጥ የፕሮቴስታንት ቲዮሎጂ ዲፋይን እስካላደረገው ድረስ ውሸት ነው የሚል ነገር በቃ ቲዮሎጂ አንድ ዝም ብለህ በሰርቲፊኬት ሌቭል ስትማራሱ አእምሮ ትንሽ ከፈት ይላል። ኦኬ ለካ እንደዚህ ይታያል የምትለው ነገር ይኖራል። በሰርቲፊኬት ሌቭል ዝም ብለህ 2 ወር ምናምን ሰልጥነህ ብትወጣ እንትን ትላለህ ማለት ነው። ኦቲ ውጣ ከዚህ እንደ ፕሮፋይል ጭንቅላት የጨለመ ማለት ነው። መጽሐፍ ቅዱስ ቃቃ ነው ይላል። ውጣ ከዚህ ብሎክ ያማን ኦኬ ቃል ሌላ ጥያቄ ከሌለሽ ከላይ ያለውን አንድ አስተናግጄ ልመለስ። እንዳሻው ይቻላል። ሚዩቱን አሳ እንዳሻው ወይ ሻሎሚ አማኒ በለኝ። ሻሎሚ አይደለሁም እኔ አማኒ ያማኒ ይቅርታ በጣም ያማን ቀጥል። ለጨዋታው ድምቀት ነው። እሺ ማራ አያሳስብም። የኔ እንኳን እንትን ነበረ ማለት ኢየሱስን በቡሊያቶች ላይ እንዴት ነው ማለት እንዴት ነው የምንረዳው? ቡሊያት ላይ ስለ ኢየሱስ ምን አይነት ነገር ነው የሚሰጠን የሚል ነው። አልገባኝም። እንዴት ነው የምንረዳው ማለት ማለት ኢየሱስን በብሉይ ኪዳን በምን መንገድ ተገልጦ ነበር የሚለውን ሐሳብ ማለት አንደኛው ነው የመጀመሪያው እንደ ቃል ባይዞ እንደ ቃል ነው መጀመሪያ የሚገለጠው። ሌሎች ቴዎፈኒ የሚሉ ሐሳቦችን ማምጣት እንችላለን፣ ግን የእግዚአብሔር ቃል በሚለው ሐሳብ ደረጃ ነው መጀመሪያ ኢቨን ኤክስፕሌን የሚደረገው። ወይም በዕብራይስጡ ሜምራ የሚል the idea of ሜምራ ቃል የሚለው ቃል ሁለት ትርጉም አላቸው። አንዱ ሜምራ ነው፣ አንዱ ዳቫር የሚል ነው። በዳቫር እና በሜምራ ማለት ነው። ቃል አሁን ማውራውም ዴቫር ተብሎ ሊጠራ ይችላል። ዲቦራ የሚለው ቃል የመጣበት አይነት ዴቭራ ቃል ማለት ነው። እሱ የንግግር ቃል የሚባለው ነው። ሜምራ የሚለው ሞር ይጠነክራል። ኦኬ ሞር ይጠነክራል ሜምራ የሚለው። ለምሳሌ የተለያዩ የአይሁድ ትርጉም መጽሐፍት ወይም ታርጉም ተብሎ የሚጠሩት በተለይም ከሰከንድ ቴምፕል ፔሪየድ በፊት የነበሩ ኤንድ ከዛም በኋላ በዛው ቅርብ ርቀት ውስጥ የነበሩ አሁን ላይ ያሉትን ተዋቸው፣ አይሁዶችም ማለት ነው። አሁን ላይ ያሉት ለክርስትና ካውንተር አርጊውመንት ለመስጠት ነው የሚታገሉት እንጂ ቀድሞ ለነበረው አይነት ኢንተርፕሪቴሽን ታማኝ አይደሉም። በዚህ ሰዓት ያሉት ኦኬ ታማኝ አይደሉም። ስለዚህ ሰከንድ ቴምፕል ማለት ሁለተኛው መቅደስ የሄሮድስ መቅደስ የሚባለው ማለት ነው። በዛ ዘመን አካባቢ የነበሩ አይሁድ ጽሑፎችን ትርጉሞችን ምናምን ቼክ አድርጎ እስኪ ኮምፕሌክሲቲ ኢን ጋድ ሄድ ኮምፕሌክሲቲ ወይም ፕሉራሊቲ ማለት ነው። ፕሉራሊቲ ማለት ከአንድ በላይነት አይዲያ አላቸው። አንድ ብቻ አሁን አይሁዶችን ስናስብ በጣም አብሶሊት ሞኔቲዝም በቃ ፐርሰኑም አንድ ነው ባህሪውም አንድ ነው ምናምን የሚባል የለም አለ የሚል ይግባና ማስረጃ ያሳዩ። እንዳልሆነ ደግሞ እኔ የአገር ማስረጃ ያሳያቸዋለሁ። ብቻና ብቻ በቃ አካሉም አንድ ነው፣ ልክ አንተ አማን አንድ እንደሆንከው አካሉም አንድ ነው ባህሪውም አንድ ነው የሚባል አይነት አንደርስታንዲንግ አልነበራቸውም። በተለይ ዊዝደምን የሚመለከቱበት መንገድ ኦኬ ጥበብን የሚመለከቱበት መንገድ ማለት ፐርሰኒፋይ ያደርጓታል ደን ዲፍረንት ፍሮም ጋድ ያደርጉታል ማለት ነው። አካላዊ ያደርጋሉ ደን አምላክ ብሎ የሚጠሩት
አንድ በአካል ደግሞ የተነጠለ መሆኑን እያሳዩ ይናገራሉ ማለት ነው። ያንን የፈቱባቸው የመጽሐፍ ቅዱስ ክፍሎችን ሄዳችሁ ማየት ትችላላችሁ። ፎር ዳት ማተር ዘዳግም 6:4 ኢቭን የሚፈቱበትን መንገድ ነው የምላችሁ። እስራኤሎች ስማ፣ ጌታ አምላካችን አንድ እግዚአብሔር ነው የሚለው ማለት ነው። የቁጥር አንድነት አይደለም፣ ዩኒክነስ ነው እየተወራ ያለው። ዩኒክነስ አወር ጋድ ኤሎሂም ኢዝ ዩኒክ ነው እያለ ያለው እንጂ በፐርሰናሊቲው አንድ ብቻ ነው፣ በአካላቱ አንድ ብቻ ነው እያለ አይደለም ብለው የፈቱ የአይሁድ ሊቃውንት አሉ። በተለይም የሜምራ ቴዎሎጂ መጽሐፉን ቆይ ስክሪንሾት አወጣላችኋለሁ። ሌሎቹ እያወራችሁ ሌላ ስልክ ስላልያዝኩ ነው አወጣላችኋለሁ። እሱ መጽሐፍ ብታነቡት በጣም በቃ ማለት የአገር ነገር ነው ብታገኙበት። ስለ ሎጎስ ቴዎሎጂ በአይሁዶቹ እንዴት ያስቡታል፣ የቃል ቴዎሎጂ የሚለው ማለት ነው እንዴት ያዩታል የሚሉትን። ሶ ለምሳሌ የእግዚአብሔር ድምፅ በኤደን ገነት አይደለ መካከል ይመላለስ ነበር ነው አይደለ የሚለው እንዳሸው የእግዚአብሔር ድምፅ በኤደን ገነት መካከል ይመላለስ ነበር፣ በኤደን ገነት ይመላለስ ነበር። አስተውላችሁ ቃሉን ተመልከቱ። እግዚአብሔር ይመላለስ ነበር አይደለም የሚለው የእግዚአብሔር ድምፅ ነው የሚመላለሰው ነው የሚለው። ኦኬ ቆይ አወጣዋለሁ። አሁን አንዴ ፖዝ አድርጌ አወጣዋለሁ። ኦኬ እዚህ ላይ ማደለካ አሁን ትዝ አለኝ አላ ብቻ ሳያችኋለሁ። የእግዚአብሔር ድምፅ ተመላለሰ ነው እንጂ የሚለው እግዚአብሔር ተመላለሰ አይልም። ሶ ከእግዚአብሔር ሴፓሬት ነው የሚመላለሰው ድምፅ የተባለው አካል ነው፣ ሜምራ ነው እና እሱ ደግሞ የሁሉ ፈጣሪ ነው ብሎ አስቀምጠዋል። እሱ ደግሞ የሁሉ ፈጣሪ ነው። ማን? በኤደን ገነት ውስጥ ሲመላለስ የነበረው ድምፅ እሱ ነው። ዘፍጥረት 1 ላይ በአፉ ቃል በስትንፋሱ ሰማያት ጸኑ፣ በአፉ ቃል ተፈጠሩ ሲባል እየፈጠረ የነበረው ኦኬ እሱ ነው ይላሉ ማለት ነው። ላሳያችሁ መጽሐፉን። ይሄን መጽሐፍ ብታነቡት በቃ ዋንስ ፎር ኦል አይሁዶቹ እንዴት ያዩታል የሚለውን ነገር በደንብ እንድታዩት ያደርጋቸዋል። let me show you ebook yep this one አንዴ ቆይ ወደ እንትኑ ላምጣላችሁ። ፕሮቴስታንት አያም ፕሮቴስታንት እና ግባና ጠይቀኝ። ባክ ኤንድ ፎርዝ እያወራን ቶሎ ብንገለው ነው የሚሻለው። ኮሜንት ሴክሽን ላይ ካለ እንትን ጋር የሆነ ይከብዳል። ኧረ ተመለስ። this is the book ፒዲኤፉን የምትፈልጉ ጠይቁኝ። this is the book ቆይ ላዞረው እንትኑን ስክሪን ምን ይላል? the Jewish Targums and John's Logos Theology ይላል ማለት ነው። የአይሁድ ትርጓሜዎችና ዮሐንስ ሎጎስ በመጀመሪያ ቃል ነበር ያለው የሱ ቴዎሎጂ ይላል። ጆን ሮኒንግ ይባላል። በቃ እንትን ብሎታል። አብሶሉታል አይገልጸውም ነው የምላችሁ። አብሶሉታል የጥንት እንትኖች ነው እንዳለ እየበረበረ ይዞ የመጣው ማለት ነው። ከዛ መጨረሻ ላይ ይሄን መጽሐፍ አንብባችሁ ሲጨርሱ ምዘምሩት መዝሙር እንኳን ክርስቲያን ሆንኩኝ እሰይ እሰይ ነው የምትሉት። ያማ እሺ ሶ አሁን ይሄኛውን ቅድም እኔ የጠቀስኩትን ዘፍጥረት 2:24 ናት 2:24 እግዚአብሔር ድምፅ ሲመላለስ ነበር የሚለው ዘፍጥረት 2 ላይ ያለው ዘፍጥረት ምዕራፍ 19 ቁጥር 23 ላይ ያለው እግዚአብሔርም ከሰማይ ከእግዚአብሔር ዘንድ እሳትና ዲንን በሰዶምና ገሞራ ላይ ያዘነበ የሚለው ማለት ነው። የሆነ ግራመሩን አይታችሁታል። እግዚአብሔርም መሬት ላይ ነበረው ቅድም ከአብርሃም ጋር ቀርቷል የተባለው ማለት ነው። እግዚአብሔርም ከአብርሃም ጋር ገና ንግግሩን አልጨረሰም ነበር ነው አይደል የሚለው። ስለዚህ መሬት ላይ እግዚአብሔር አለ፣ ቲዮፈኒ ራሱን የገለጠ ደን ከላይ ከሰማይ ከእግዚአብሔር ዘንድ ማን ነው መሬት ላይ ያለው እግዚአብሔር የተባለው? ማን ነው ሰማይ ላይ ያለው? ቁጥር 24 ላይ ቴንክ ዩ። እግዚአብሔርም በሶዶምና በገሞራ ላይ ከእግዚአብሔር ዘንድ ማን ነው እግዚአብሔርም የተባለው? ደን ማን ነው ከእግዚአብሔር ዘንድ የተባለው? ሁለት መሆኑን ያሳያል። ደን ትርጉሞችን ገብታችሁ ታርጉሞችን አይሁዶችን ገብታችሁ ተመልከቱ።
ፐርሰናሊቲው ፕሉራል ነው የሚሉት። አይገርም? ስለዚህ ስላሴ ኒቂያ ጉባኤ ላይ ነው የመጣው ይልልል የሚሉ ሰዎች አማሽ ሌም መሆናቸውን በዛ ነው የምናውቀው። ኦኬ ዘዳግም 6:4 ላይ ኢቭን ያንን ሲያብራሩ ማለት ነው እዛ ክፍል ላይ እንኳን ሜምራ በዙፋኑ ላይ ተቀመጠ እያሉ ነው ይፈቱ የነበሩት። ሜምራ ማለት ቅድም ድምፁ ይመላለስ ነበር የተባለው ማለት። ስለዚህ አሁን ብሉይ ኪዳን ላይ የእግዚአብሔር ድምፅ በኤደን ገነት መካከል ሲመላለስ ነበር የሚለውን አንተ በጠየቀው ጥያቄ መሰረት ስናስገባ ማን ነው የሚሆነው? ኤደን ገነት ውስጥ አዳምን ያናገረው ኢየሱስ ነው። አሲምፕል አስታት ማለት የት ነህ እያለ ሲጠራ የነበረው እሱ ነው። because the memra is God himself ዙፋኑ ላይ የተቀመጠው ስለሆነ ማለት ነው። ማን ነው ከላይ ከሰማይ ከእግዚአብሔር ዘንድ ምድር ላይ ነበረ እግዚአብሔር ነው ደግሞ እሳትና ዲንን አዘነበ የተባለው ማን ነው? that's Christ himself ሌላ ማንም ሊሆን አይችልም። ራሱ ክርስቶስ ነው። ራሱ ክርስቶስ ነው። ሌሎች ክፍሎችንም ማምጣት እንችላለን ብሉይ ኪዳን ላይ ማለት ነው ማምጣት እንችላለን። እንደ እግዚአብሔር መልአክ ይገለጥ ነበረ። በተለይ ቲዮፈኒ ላይ ትልቁን ፓርት የሚጫወተው እሱ ነው። አባቶች በሚገርም ሁኔታ ነው ያብራሩት። ያንን በደንብ አይተውታል የቤተክርስቲያን አባቶች ማለት ነው። ይሄ ለምሳሌ ለኢያሱ የተገለጠው መልአክ ራሱ ኢየሱስ ነው እያሉ ነው የፈቱት ብዙዎቹ ማለት ነው። እንደ እግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ ምናምን የሚለው ማለት ራሱ ኢየሱስ ነው ብሎ ነው የፈቱት። ዳን ኢያሱን ሲቃወም የነበረው ሰይጣን ሲቃወም ማዕከል የገባው መልአክ ተብሎ የተቀመጠው ማለት ነው። እድፋም ነህ ብለው እየከሰሰ የነበረው ዳስ ክራይስት ሂምሰልፍ ከሳሹ ሳይሆን ማዕከለኛው ነው የገባው እያሉ ነው የፈቱት። እኛም እንደዛ ነው የምናምነው። ባይዞ በቲዮፋኒ ማለት ነው። ቲዮፋኒ ማለት እግዚአብሔር በሰውኛ ሲገለጥ ማለት ቲዮ እግዚአብሔር ነው። ፎኔ ማለት መገለጥ መታየት ማለት ነው። ያ ስለዚህ እንደ ሜምራ ዲፋይን ይደረጋል። እንደ ሜምራ ዲፋይን ይደረጋል። እዛው ጋር ሜቢ አንድ ተጨማሪ ጥያቄ እዚህ እያወራሁ ያለው ሀሳብ ላይ ጨምረን እንድታብራራልኝ ፈልጌ ነው። አይ የራስን ጥያቄ ጠይቅ። እዚህ ጋር ያለውን ከሱ ጋር ነው የምንጨርሰው። አንተ ደግሞ የራስህ ጥያቄ ይዘህ የገባው እሱ ላይ ትቀጥላለህ። ኦኬ ጨርስ። በቃ እንደሱ ከሆነ ያማን አለዛ እንዲህ ሽክርክሪት ነው የሚሆነው። ባይዞ ለዛ ነው ሶ እንደ አዘመምራ ቃል በሚለው ኦኬ። ከዛ በኋላ ከላይ ከሰማይ ምድር ላይ ያለው እሳትና ዲንን አዘነበ በሚለው አንዴ ቆይ ሰው ልቦልክ እዚህ ጋር ሞዴሬተሮች እኔ ቀድሜ ስለማይ ነው። እሺ ችግር የለውም። እናንተም አክቲቭ ሆናችሁ ቼክ አድርጉ። ዝም ብሎ የደበራችሁን ሰው ቦልኩ። እኔ ቤት ችግር የለብኝም። እንግዲህ ስታዩት የሆነ የሚያወራው ነገር የሚደብር ምናምን ከሆነ ቦልካችሁ አስወጡ። በስርዓት የእግዚአብሔርን ቃል እናወራለን። የምንናገረው በሙሉ ኦብጀክቲቭሊ የተቀመጡ ነገሮችን ብቻ ነው። ከዛ ውጭ የሆነ ነገር አወራለሁ ካል ትሰየፋለህ በብሎክ ማለት ነው። እና ፕሮፌት ኤፍሬም ልብ ቅርጻ በዛ አቁም። እኔ እኮ ወንድ ነኝ። ምን ሆነ ነው ልብ ቅርጻ በዛ አቁም። እሱ ስንቴ ነው ልብ ቅርጽ የላከው? አሁን ቅድም ጀምሮ እያየሁ ነው ያለሁት። ባይዞ ልብ ቅርጽና ጊፍት ምልክት አስቀምጠሃል። 4 ምናምን አስቀምጠሃል። በቃ ቴንክ ዩ ዩ ላቭ ሚ አይ ኖ ዳት። ልብ ቅርጽ አትላክ። ለወንድ ልጅ አይላክም፣ ወንድ ለወንድ አይልክም ልብ ቅርጽ። ኦኬ። ስለዚህ በእነዛ ቶፒኮች ላይ የአሁኑን ታርጉሞችንና ጎስፕል ኦፍ ጆን ሳቤ ላይ ያለውን የጆን ፊሊንግተን ነው ማን ነው ሮኒንግ የጆን ሮኒንግ የእሱ መጽሐፍ እልክልሃለሁ። መሆር ማየት ይችላል። እዛ ማየት ይችላል። እንዳሻው ተስማምተናል ወይስ ሌላ ጥያቄ አለ? ተስማምተናል። በጣም አመሰግናለሁ አማኔ፣ ተባረክልኝ። መጽሐፍቶቹን ግን ከቻልክ አስቸግረህ መጽሐፍቶቹን ሳይሆን ዛሬ አንድ መጽሐፍ ነው ሜንሽን ያደረኩት። እሱን እልክልሃለሁ በውስጥ ወይም ቴሌግራሜን ጆይን አድርጉ። ቡክስ ፍሮም አማን ብላችሁ ሰርች አድርጉና ቡክስ ፍሮም አማን የሚል ወይም አፖሎጊያ የሚል
በአማርኛም በእንግሊዝኛም የተጻፈ ሰርች አድርጉ። 1900 ምናምን ሜምበር አለው። እዛ ላይ ይለቅላችኋለሁ ዛሬ። መልካም ጆርናሊስት። እሺ ቴንክ ዩ ማን ወያ ማን አለን እኔ እንግዲህ ጥያቄን ይዤ የገባሁት እዚህ ከላይ ከለጠፍከው ሀሳብ ጋር በተያያዘ ነው። ሶሎዎቹ ላይ ጥያቄ የሚል ሀሳብ ነው እንግዲህ ለጥፈ ያለው እሱ ላይ ነው ጥያቄ። ያው ፕሮቴስታንት አማኝ ነኝ፣ ግን ከዚህ ከሉተራን ቤተክርስቲያን ጋር በተያያዘ ጨምረን እንድታብራራልኝ የምፈልገው ነገር ስላለ ነው። ምንድነው እንግዲህ እኛ በእምነት ብቻ እንላለን፣ ፌዝ አለውን ላይ ማለት ነው። እነሱ ይህም በእምነት ብቻ የሚቀበላሉ። ሲቀጥል ደግሞ ጥምቀት ለድህነት የሚል አስተምሮ አላቸው። ማለትም ያው ከህፃናት ጥምቀት ጀምሮ ያለው ነገር ማለት ነው። በሉተራን ቤተክርስቲያን ይሄ እንዴት ነው የሚታየው ነው። ሲቀጥል ከኛ ጋር እንዴት ነው የምናስታርቀው? የቱ ጋር ተጣላ ከኛ ጋር? ለምሳሌ እኛ ጥምቀት በድህነት ውስጥ የለም ብለን እናምናለን። በጥምቀት ውስጥ ድህነት የለም ብለን እናምናለን። ለምሳሌ አዘ ፕሮቴስታንት እንግዲህ በእምነት ብቻ ይዳናል ብለን እናምናለን። ጥምቀት የክርስቶስ ኢየሱስን ሞትና ትንሣኤ የምንተባበረው ፕሮቴስታንቶች ነው ያልከው። ኢቭን ዲኖሚኔሽን ብጠራ ይቀለኝ ነበረ። እነማን ናቸው ስል ዲኖሚኔሽን ብጠራ ይቀለኝ ነበር። ጭራሽ ፕሮቴስታንት ብለን እንደዛ እናምን ማለት እሺ። ዲኖሚኔሽን እሱም ብጠራ ዲኖሚኔሽን ያው እኔ የሚከስ ቤተክርስቲያን ነው። ፕሮቴስታንት ካልክ ጅማሬው አካባቢ ላይ ነበሩ ቢበዙ 5 አብያተ ክርስቲያናትን ነው የምጠራው። 5 ሪፎርምድ ግሩፕ ትጠራለህ፣ አንግሊካን ትጠራለህ፣ ሉትራን ትጠራለህ። ከዛ ኋለኞቹ በቅርብ ርቀት የተነሱ አሉ። ሜቶዲስትን ልታስገባ ትችላለህ ምናምን። እነዚህ 4ቱ ምናምን ናቸው ፊት ለፊት ያሉት ሉትራን፣ አንግሊካን፣ እንደነ ሜቶዲስት፣ እንደነ ሪፎርምድ ምናምን። ጥያቄው እነዚህ ክላሲካል የሆነውን የፕሮቴስታንት አይደንቲቲ የሚወክሉ ዲኖሚኔሽኖች በሰዓቱ የተነሱ በቅርብ ርቀት ያሉቱ ጥምቀትን እንዴት ይረዱ ነበረ የሚለውን ቼክ አድርጋ እንግዲህ በትንሹ ቼክ ለማድረግ እንግዲህ ሞክር ያለው ማለት ነገር ከትንሿ ሲምቦል ብቻ ነው የሚል አይታል ባያሃት በትንሿ ውስጥ በቃ ፊገር ነው የሆነ ሞትና ትንሳኤው ምናምን የምንመሰክርበት ፊገር ነው እንጂ ሳልፊክ የሆነ መዳን ጋር የሚያዝ ምንም ነገር የለውም የሚል ካያሃት ከትንሿ ውስጥ እንደዛ አይነት ነገር አይታል እስካሁን? እንግዲህ መጽሐፍ ሜንሽን ላላረግ ይችል ይሆናል፣ ግን ባለውባት ቤተክርስቲያን ውስጥ ላይ መማረው ትምህርት ሲቀጥል የኛ ቤተክርስቲያን እናቅልለው ነገሩ የት ህብረት ነው? ኤምኬሲ ከሳንቲፊኬሽን ጋር አያይዛ አትናገርም። ጥምቀት ቢያንስ ኤምኬሲ ቃሌ ኤምኬሲ ጥምቀት ለድነት ብላ አታምንም። ጥምቀት ለድነት ብላ አታስተምርም። ጥምቀት ሞትና ትንሣኤውን የምንተባበርበት ነው ብቻ ብላ አለፈች። ድህነት በጥምቀት ውስጥ የለም። ዶክመንቶቿን ቼክ አድርጋ እናምናለን እናስተምራለን የሚለው አሪፍ። እሺ ምንድን ነው የሚለው? ቀጥልስ። እንግዲህ ጥምቀት የክርስቶስ ኢየሱስን ሞትና ትንሣኤ የምንተባበርበት ነው። እንግዲህ ክርስቶስ ለእኛ እንደሞተ ደግሞም እንደተነሳ ግላጭ በሆነ መንገድ የምናሳይበት ነው የምንተባበርበት ነው ማለት ነው። የሚያድነን ህብረት የምናደርግበት ነው ማለት ክርስቶስ ኢየሱስ ለእኛ እንደሞተ እኛ ግላጭ በሆነ መንገድ የምናሳይበት ሜትድ ነው። እሺ ቃል ይመጣና ሞር ያወራል። እንደዛ አይደለም ባይዞ ሲምቦሊክ ምናምን የሚል የለም። የትኛውም እንትን አብያተ ክርስቲያናት ላይ በቃ ሲምቦል የሆነ ነገር ማሳያ ነው። ለምሳሌ ነጭ ማውለብለቢያ ይዘህ ጦርነት መካከል ላይ ብትገኝ ሰረንደር አድርጊያለሁ ማለት ነው። ሰረንደር አድርጊያለሁ ማለት ነው። ግዴታ ሰረንደር አድርጊያለሁ ለማለት መንበርከክ አይኖርብህም፣ አፈር ላይ መንከባለል አይኖርብህም። ግን ያው ነጭ ባንዲራ ከያዝክ ሰረንደር አድርገሃል እንደማለት ነው።
ስለዚህ በቃ እንደዛ ምልክትነት ብቻ ነው ወይ ኢቨን ከሳንቲፊኬሽን ጋር አያይዘን እንደምትፈታ ቃሌ አምጥቶ ባለፈው ሰነዶችን እያገላበጠ አሳይቶ ነበር። ስለዚህ ጆርናሊስትን መክር አንደኛ እኛ ፕሮቴስታንት ከተባለ ትክክለኛው ስያሜን የሚይዙትን እነዛን 4 ወር 5 ቤተክርስቲያናትን ዶክመንታቸውን ቼክ አድርግ። ሁሉም በሳልፊክ ዴፊኒሽን ነው ሲፈቱ ግን ምን አያረጉም ነው ጥያቄው። ኤፊካሲ ኦፍ ዘ ባፕቲዝም ኢዝ ናት ታይድ ቱ ዘ ወተር አሎን ውሃው ላይ አይደለም። የሚያጥበን በውሃው በኩል አድርጎ የሚያጥበን ቃሉ ነው። ውሃው ሲምቦል የሚያደርገው ደሙ ነው እያሉ ነው የፈቱት። ይሄ ማንን ይጎረብጣል? ውሃው አይደለም ካሉ ውሃው ሲምቦል ያደረገው ደሙን ነው ካሉ ደን ያ በውሃ ውስጥ አልፎ የሚያነጻን መንፈስ ቅዱስ ነው ካሉ ለምንድን ነው የምንከራከረው? This is what our Protestant fathers taught። ይህንን ያስተማሩ። እኔ መመክራችሁ ፕሮቴስታንት ወንድሞቼ ጀስት አሁን ላይ ያለውን አይደለም አዛ ዲኖሚኔሽን አሁን ላይ በየሰፈሩ ምናምን የሚሰበከውን ሳይሆን ጀስት ቼክ አድርጉ ሂዱና የሪፎርሜሽን አባቶች ምን አመኑ። ይሄ ሞደርን ዴይ ኢቫንጀሊካሊዝም ከመነሳቱ በፊት ወደኋላ ያለውን 400 ዓመት ሂዱና ቼክ አድርጉ። ምንም ሳክራመንት ላይ ችግር ጦርነት ተነስቶ አይደለም። አሁን ያለው ሞደርን አንደርስታንዲንግ ይሄ ክርስቶስ ኢየሱስም ምናምን ፐርሰናል ሴቪየር ምናምን የሚሉ አይነት አይዲያዎች ከመጡ በኋላ ነው እንደዚህ አይነት ችግር እየተፈጠረ የመጣው ማለት ነው እንጂ ከ100 ዓመት በፊት ለነበሩ ክርስቲያኖች የጥምቀት ጉዳይ ኢሹ አልነበረም። የሎርድ ሳፐር ጉዳይ ኢሹ አልነበረም። the only issue የነበረው ካቶሊክ ዲፋይን የምታረግበትን ያንን መንገድ አይከተሉም። ከዛስ ሪዲፋይን አድርጓቸዋል ወደኋላ ተመልሶ ማለት ነው። የቤተክርስቲያን አባቶችንም ጠቅሰው ሂስትሪውን ጠቅሰው ደን መጽሐፍ ቅዱስን ይዘው ዲፋይን አድርገዋል እና ክርክር አልነበረባቸውም እያልከኝ ያለው። ስለዚህ ከድህነት ጋር እያያዛል ነው ጥምቀት እያልከኝ ያለው? እያያዛል። ያመነ የጠመቀ ይድናል፣ አትሊስት ይድናል የሚል ቃል ከመምጣቱ በፊት ሁለቱ አንድ ላይ ተያይዘው ነው የመጣው። እንዴት አያያዝም? ስለዚህ አሁን እምነት ያድናል ብሎ ያልፍ ነበር ነው። ለምሳሌ እዛው 16 ላይ ቀጥሎ ያላመነ ብሎ ደግሞ ይዘጋዋል፣ ኮንክሉዥኑን ይሰራለታል። ሳታምን ስለማትጠመቅ ማለት ነው። ስለዚህ ሳልቬሽን የሚያያዘው ከእምነት ጋር ነው እንጂ ከጥምቀት ጋር እንዴት ልናያይዘው እንችላለን? ዳሚኔሽን ነው ከእምነት ጋር የሚያያዘው ብሮ ይፈረድበታል ያለው ከእምነት ጋር ያያይዘው ዳሚኔሽን ነው ያያይዘው። ሳሊቬሽንን ግን ከሁለቱ ጋር አንድ ላይ ነው ያያይዘው። ሳሊቬሽን ሁለቱ ጋር አያይዞ ጠራ፣ ዳሚኔሽን እምነት ላይ ያስቀመጠ ማለት ነው። ስቲል ነው ግን በዚህ ልምጣል። ለዚህ ነው ባይዘ አንዳንዴ እኛ ላይ የቤት ስራ ከምታበዙ ምዕመናን ወደኋላ የሆነ እኛ እኮ ሶርሶችን እየሰጠናችሁ ነው ያለ ነው። እስቲ ቅድማት ምናምን ቢያንስ በቅድማት ደረጃ ነው አይደል ሊሆን የሚችለው ኢትዮጵያው እንትን ኢቫንጀሊካሊዝም ቅድማት አባቶች አሉን እናውቃቸዋለን። የእነሱ አባቶች አያት ናቸው ለኛ ደን ቅድማት ሲሆን ነው አይደል ወደ እንትኑ የሚጠጋው ወደ ኢትዮጵያ ኢቫንጀሊዝሙ የመጣበትን ወደኋላ የሚጠጋው ደም ፈረንጆቹ ናቸው ሚሽነሪዎቹ ናቸው ያመጡት። እነሱ ምን ያምናሉ? እስቲ ቼክ እነሱ የመጡበት ዲኖሚኔሽን ወደኋላ የሉትራን ቸርቾች፣ የፕሬስቢቴሪያን ቸርቾች፣ የአንግሊካን ቸርቾች ሚሽነሪዎች ወደ ኢትዮጵያ ሲመጡ እነዛን ሚሽነሪዎች የላቁ አብያተ ክርስቲያናት ምን እያሉ ያስተምሩ ነበር? እንደዛ ማየት መልካም ነው። ደን ላቅልልልህና እንደዚህ እንድትረዳ ማለት ነው። የሆነ ጥምቀት የእግዚአብሔር ስራ ነው ወይ እኛ የምንሰራው ስራ ነው? ጆርናሊስት እኛ የምንሰራው ስራ እሱ ነው። አየህ እንዲህ ያነቀ እሱ ነው። አሁን ዴፊኒሽኑን ቶታሊ አውልቀጥ አለው የኛውን አሁን ያልካትን ማለት ነው። ሁለተኛ እንዳትጠቀማት። ለምን ኦልሞስት ኦል ፕሮቴስታንት ዲኖሚኔሽኖች ጥምቀት የእግዚአብሔር ስራ ነው ብሎ ነው የሚያምኑት፣ የሰው ስራ ነው ብሎ ያምኑ። አየህ እሱ ነው ችግር የፈጠረው። ይሄን ዴፊኒሽን ከጣልከው ግን አይስተካከልም። አሁን እግዚአብሔር ነው የሚሰራበት የሚል ከሆነ በጥምቀት በኩል እኛ አይደለን የምንሰራው፣ የእግዚአብሔር እጅ ነው የሚወርድበት፣ እግዚአብሔር ነው የሚሰራው ብለህ ከተረጎምክ ጥምቀት ጋር ችግር የሚፈጠርበት ቦታ አለ? አንተ አይደለም እየሰራ ያለው እግዚአብሔር ነው ስራው የሚሰራው፣ በውሃው በኩል አልፎ ቃሉ ነው የሚሰራው፣ መንፈስ ቅዱስ ነው የሚሰራው የሚል ትርጉም ከከተትክበት ጥምቀት ላይ ችግር የቱ ጋር ነው የሚፈጠረው? ጥያቄ የሚፈጠርበት የቱ ጋር ነው?
ለምሳሌ እዛው በዛው የእግዚአብሔር ስራ ነው እንዳልል አንድ ሰው ሊያምን የሚችለው ከመጠመቁ በፊት ነው። በመጠመቁ ውስጥና በማመን ውስጥ ሰፊ ልዩነት አላቸው። ማለትም የጊዜ ልዩነት አለው። የጊዜ ልዩነት ውስጥ እንዴት ነው ልዩነቱ? ቶታሊ የእግዚአብሔር ስራ እንዳይሆን የቱ ጋር ነው የሚከለክለው? ለምሳሌ ያ ሰውዬ ሲያምን አልዳነም ልንል ነው። ሲጠመቅ ከጥምቀቱ ጋር አንድ ላይ ሆኖ ድኗል ካለ ማለት ነው። ሲያምን አልዳነም እያልን ነው ኢሚንስ። እሺ ሲያምን ስላልዳነ ነው ድነታችሁን ፈጽሙ የሚለው ፊልጵስዩስ ምዕራፍ 2 ላይ ለምሳሌ ድነታችሁን ፈጽሙ እሱ ኮንቲኒቲን እያሳየ ነው። አንድ ሰው በክርስቶስ ድናሃል ሲባል ያላለቀ አለ። ያላለቀ ማለት ክርስቶስ ኢየሱስ ተፈጸመ ባለው ውስጥ የሆነ ጎደሎ አለ፣ ክፍተት። ሳምን ጀስቲፋይድ ሆኛለሁ ማለት ጥያቄ ጀስቲፋይድ ሆናል፣ ግሎሪፋይድ እሱን አለ። ክርስቶስ ተፈጸመ ብሎ የጨረሰው እዛ መስዋዕት ውስጥ ጉድለት አለ ወይ? አንተ መተህ የምትፈጽመው ምንም ነገር የለም። ታዲያ ለምን ፈጽሞ አለ? ያ አንድ ሰው በክርስቶስ ኢየሱስ ካመነ በኋላ በዚህ በሳልቬሽን በዚህ በሳንቲፊኬሽን ሂደት ውስጥ ያለውን ነገር ነው እየገለጸ ያለው እኮ። ሳንቲፊኬሽኑ ተፈጸመ በተባለው ጉዳይ ውስጥ ክፍተትን መሙያ ነው ነው አይደለም? አይ ቲንክ ተመልሶላል ይመስለኛል። እሱን አሰላስል። አሁን ያወራነውን አሰላስልና ጥምቀትን ሁለተኛ ዙር ላይ ስናስገባ፣ ሳንቲፊኬሽንን ሶስተኛ ዙር ላይ ስናስገባ፣ ግሎሪፊኬሽንን መጨረሻ ላይ ስናስገባ ምን ማለት ነው የሚለውን ኦርደሩን ቁጭ ብላ አስተካክለው። የጎደለን ሞምያ ካልሆነ ሳንቲፊኬሽን ለምንድን ነው በእምነት የጎደለን ሞምያ ሊሆን ይችላል? ጥምቀት እያልክ ለምን ትረዳለህ? ለምን ሳይመልቲኔስ ያጣምጠው? እዛ ጋር ተፈጸመ የተባለውን አምነህ መተህ ካመንክ ከ10 ዓመት በኋላ ስቲል ነው ድነትን መፈጸም የሚል ነገር ካወራህና ያ ድነትን መፈጸም የሚባለው የጎደለ ነገር መሙላት ነው ብለህ ካላሰብ ለምንድን ነው በሆነ ጥቂት የታይም ኢንተርቫል መካከል በማመንና በመጠመቅ መካከል ያለው እሱ የጊዜ ጋፕ ፈጥሮ ችግር ይፈጥርብኛል ብለህ ለምን ትረዳለህ? አሲምፕላስታር ቆይ በዚህ ልምጣልህ ደግሞ አንድ ስቴፕ ልጀምርና በዛው ነው የእግዚአብሔር ስራን በእምነት መቀበል ስራ ነው። ያ እኔ ባልሰራውም የተሰራ ስራ ስለሆነ ስራ ነው ብዬ አምናለሁ። ብሮ ዩ አር ፋር አዌይ ፍሮም ፕሮቴስታንቲዝም። አሁን ይሄኛውን ዴፊኒሽን ስራ ነው ብሎ የሚቀበል ፕሮቴስታንት አታመጣልኝም። ባይዘ ዩ አር ፋር አዌይ። ለምሳሌ በስራ ነው አይደል እያመንኩ ያለሁት ማለት ክርስቶስ ኢየሱስ በሰራልኝ ስራ እያመንኩ ያመንኩበት ነገር አይደለም። ያመንክበት ክርስቶስን የተቀበልክበት እምነት ስራ ነው። የኔ ስራ ሳይሆን የክርስቶስ ስራ ነው። ያ እምነት ግን የኔ ምላሽ ስራ ነው ወይ ነው ያልኩት እኔ። ያንተ የጆርናሊስት ስራ ነው? ኖ አይደለም። ጥምቀትም ልክ እንደዛው ቶታሊ የእግዚአብሔር ስራ ከሆነ ለምንድን ነው ለመቀበል የሚያቅትህ? ሳልፊክ ኢፌክት አለው ሲባል ያንተ አይደለማ። አንተ አይደለም የምታደርገው፣ በአንተ ላይ ይደረጋል እንጂ አንተ አይደለም የምታደርገው። በአንተ ላይ ነው ሀፕን የሚያደርገው እንጂ አንተ አይደለም ኢፌክት እያደረክ ያለው ስሩ ባፕቲዝም። ታዲያ ለምን አትቀበልም? ምን አሰቃየ? ሙሉ ፕሮቴስታንት ላይ ወደ ኋላ እስከ ሪፎርሜሽን ሂድ፣ እንደዚህ ነው ዲፋይን እያደረገ እንዲህ የምንረዳ ከሆነ ጥምቀት ለድነት የሚለውን ትምህርት ለምን አንቀበልም ነው? ማን ነው የማይቀበለው? አንተ እኮ ነው አሁን የሆነ ደሴት ላይ ተቀምጠህ እኮ ነው እያወራኝ ያለው ብሮ። ከየት ነው የወጣው? ለምሳሌ አሁን ለምሳሌ ከአንድ ኦርቶዶክሳዊ ጋር ስናወራ እኛ ጥምቀትን የምናወራው ከእምነት ጋር አያይዘን ነው አይደለ? አሁን አንተ በምታብራራልን ዲፊኒሽን አይደለ? አንተ አሁን ከእምነት ጋር አያይዘን ነው እያወራ ያለው፣ እምነትን አስቀድም። ነገር ግን እርሱ ኦርደርሊ ሲያደርገው ጥምቀትም ለድህነት ነው፣ እንዲሁም እምነትም ለድህነት ነው፣ የጌታ እራትም ለድህነት ነው፣ ሌሎችንም ጨምሮ። አሁን ያንተው ላይ ከነዚያ ቆይ መጽናትስ ለድህነት አይደል? ጽኑ የሚለው ለምሳሌ ጽና ስትል በእምነት ጽና ግሮ አለ ጽና ግሮ አለ። በእምነት ጽና ፋይናል ሳልቬሽን ላይ ትደርሳለህ ነው አይደል? እንደዛ አታምንም? ፋይናል ሳልቬሽን ያ ግሮ አድርጌ ፋይናል ሳልቬሽን ላይ ደርሳለሁ።
እኮ በእምነትህ ከጸና አይደለ? ያ ስለዚህ በእምነትህ መጽናትህ ለፋይናል ሳልቬሽን አለው ማለት ነው። ታዲያ እነሱም ያስገቡት ነው እንደሚጎረብጥ እዚህ ራስህ እያስገባ መሀል ላይ ብሮ እንደዚህ አድርግ። የእነሱን ዴፊኒሽን አንከተልም። እኛ ማንከተልበት ምክንያት እኛ ወተሩ ኢንስትሩመንት ሊሆን ይችላል። ኮዜሽኑ ግን የሆሊ ስፒሪት ነው። ስራው ውስጡ የሚሰራው መንፈስ ቅዱስ ነው የሚሰራው። ጥምቀት የሰው ስራ አይደለም። ኦኬ፣ ጥምቀት የሰው ስራ አይደለም፣ የእግዚአብሔር ስራ ነው። ኦኬ፣ የእግዚአብሔር ስራ ከሆነ ደግሞ በእምነት ነው የምቀበለው። በጥምቀት ውስጥ ደግሞ መንፈስ ቅዱስ ይሰራል ብዬ አምናለሁ እንጂ እኔ አይደለሁም የምሰራው። በጥምቀት ውስጥ የእግዚአብሔር ቃል ኢንቮክ ይደረጋል፣ የእግዚአብሔር ስም ኢንቮክ ይደረጋል፣ ይጠራበታል። አብ ወልድ መንፈስ ቅዱስ እሱ ነው ስራውን የሚሰራው የሚለውን ማመኔ እኔ ስራ እየሰራው እንደሆነ አያመለክትም። ዲስ ኢዝ ዋት ፕሮቴስታንትስ አንደርስታንድ። እና ሌላው ዝም ብዬ የምመክርህ እኛ ፕሮቴስታንቶች እንደዚያ እናምንም አትበል። በጣም አደገኛ ክሌም ነው እያደረክ ያለው። እንደዛ ልትል ከቻልክ ወይም ከፈለክ ሂድ ወደኋላ ሂድና የመጀመሪያዎቹን ፕሮቴስታንቶች እስካሁንም ስላሉ ማለት ነው አንግሊካኖችን ትይዛለህ፣ ምን ብሎ ይፈቱታል የሚለውን፣ ባፕቲስቶችን ትይዛለህ፣ ምን ብሎ ይፈቱታል። ኦኬ፣ ፕሬስቢቴሪያኖችን ምናምን ትይዛቸዋለህ፣ ሉትራኖችን አንተ ትይዛቸውና በአንድነት የሁሉንም የዚህኛውን አንደርስታንዲንግ ቼክ ታደርግና እንደዚህ አንልም ልትል ትችላለህ። ከዛ ውጪ ሲመስለኝ ነው ማለት ያለብህ። ቅድማው በጣም ኦፌንድ ያደረገኝ ነበር እኛ ፕሮቴስታንቶች እያልክ ስታወራ። አሁን ፕሮቴስታንት በታሪክ ውስጥ ያለውን ያንን ነው ማምነው። አሁን ሞደርን ዴይ ኢቫንጀሊካሊዝምን አይደለም የምከተልልህ። የፐርሰናል ኮንቨርሽን ፌስ ሲባል በቃ የሆነ ምንም ነገር የሌለበት ምናምን አይነት ነገር ኖ፣ እንደሱ አይደለም። አሁን ለምሳሌ ሪፎርመሮቻችን yes we are justified by faith alone but that faith is not alone ብለዋል አይደል? በእምነት ብቻ ጸድቀናል፣ ነገር ግን የጸደቅንበት እምነት ብቻውን አይደለም ያለው እያሉ ይናገሩ ነበር። አሁን ያለ እንደው ዝም ሞደርን ዴይ ኢቫንጀሊካል አቆመ እምነት ብቻ ምንድን ነው ቢባል justified by faith alone ጋር ያቆማል እዛ ጋር but not that faith is alone የሚለው ጋር አይደርሱም። እሱን ጋፕ ነው ማጥበብ የሚኖርብን። ምክንያቱም ከሪፎርመሮቻችን ጋር ራሱ እየተለያየን ያለ ነው። ቀጥል የምጨምረው ካለ ሰው እናስገባ። ዌል ማለት ጠቅላላ ከሉተራን ጋር ጨምራለሁ ሀሳብ። ድምፅ ርቋል። ኦኬ፣ ይቅርታ። ይሰማል? ሄዷል። ድምፅ ርቋል። ጆርናሊስት አሁንም ራቀብን። እሺ፣ አሁን ቀጥል። አይ ቲንክ ዳታው ነው መሰለኝ። እሺ፣ ቀጥል። ስለዚህ አሁን ያብራራልኝ ሀሳብ ከሉተራንም ጭምር የሚታየው ነው ከሉተራን አንግልም ያለውን ጭምር ነው። ያ ኢንፎሲስ ላይ ዴፊኒሽን እያንዳንዱ መስመር ላይ አንድ አይነት ነን ማለት አይደለም። እያንዳንዱ መስመር ላይ ጥምቀት እንደዚህ ያድናል ሲባል እንደዚህ አንድ አይነት ከሉትራን መስመር ጋር ተመሳሳይ፣ ከፕሬስቢቴሪያን መስመር ጋር ተመሳሳይ እንደሱ አይደለም። ግን ጀነራል ትርጉሙ ከዚያ አያልፍም። ዞሮ የፕሬስቢቴሪያኖችን ብታመጣ፣ ዌስትሚኒስተር ኮንፌሽንን ብታመጣ፣ ላርጅ እና ስሞል ካቴኪዝሙን ብታመጣ፣ እነ ሄልቬቲክ ኮንፌሽኖችን የሪፎርመር ኮንፌሽኖች የሚባሉ እነ ሄይድልበርግን ቼክ ብታረግ፣ ከዛ እነ ኮንኮርድን ቼክ ብታረግ በሉትራን ሳይድ ኦኬ፣ ሌሎችን አንድ አይነት ነው የምታገኘው። ያ ግን መስመር በመስመር ማለት አይደለም። ዴፊኒሽኑ ሄዶ የሚያልቀው ኦኬ፣ እንደዛ ካልክማ እንደዚህ ማለት ነው የስ ይልሃል ማለት ሶ ያ የፕሮቴስታንት አይዲያዎችን ማግኘት ከፈለግ ከሪፎርሜሽን የሚነሱ አብያተ ክርስቲያናት በእነሱ አድርገህና ስትመጣ ወዳለህበት ለመድረስ በእነሱ አድርገህ ቼክ አድርጋቸውና ድረስ እዚህ። አለዚያ ከሰፈር ትነሳና ትወዛገባለህ ማለት ነው። ያ ማለት ወይልሽ እንትን የአሊስተር ማክግራስ ሂስቶሪካል ቴዎሎጂ የሚል መጽሐፍ አለ። የአሊስተር ማክግራስ እና አሁንም የአሊስተር ማክግራስ ይመስለኛል ሪፎርሜሽን ቶት የሚለው መጽሐፍ የማን ነው? ቼክ አድርጉልኝ እስቲ። ሪፎርሜሽን ቶት የሚል አይ ቲንክ ስቲል ነው አሊስተር ማክግራስ ነው። የእሱን ሁለቱም መጽሐፍት ብታይ በቃ ዲስ ኢዝ ፕሮቴስታንቶች እንዲህ ነው የሚያምኑት የሚለው አንደርስታንዲንግ መድረስ ትችላለህ። በዚህ ሪፎርሜሽን ቶት እና ሂስቶሪካል ቴዎሎጂ አሊስተር ማክግራስ ሜቢ ፒዲኤፉን ሰጀስት ልታደርግ በፒዲኤፍ አለ እኮ ለዛ ነው። ኦኬ፣ ጎግል ላይ ማግኘት ይችላል ወይስ በቴሌግራም ትልክልኝ?
እሺ በቴሌግራም ልክላችኋለሁ። ኤኒዌይስ ዩዘር ኔሙን ላስተካክልላችሁ እዛ ላይ ጠይቁኝ ኑና where is it this is my username ይታያችኋል ላይ ቴሌግራም ላይ ግቡና በዚህ ላይ ቅድም ያልካቸውን መጽሐፍ ትላክልኝ በሉ ልክላችኋለሁ በፒዲኤፍ ከዛ እንትኑን ያኛውን ግሩፕ ላይ ነው የምለቅላችሁ የቅድሙን ሜምራይን ተርጉም ኤንድ ጎስፕል ኦፍ ጆን ላይ ያለው ማለት ነው የጆን ሮኒንግን መጽሐፍ ግሩፕ ላይ ልክላችኋለሁ እሺ ኦኬ ጆርናሊስት ጨርሰናል መሰለኝ አይ በድጋሚ እስቲ እንገናኛለን ማለት ሐሳቦቹን ሊያቸውና ደጋርጋቸው እንታይበታል ኤላ እንደምን አለ ሰላም ብያለሁ አማን ሰላም ነው ለጉልፋ አባትና ልጅ እንግዲህ በደንብ ቁጭ ብዬ እየተማርኩ ነው በጣም ደስ ብሎኝ እየተማርኩ ነው ድንገት አሁን ስለ እምነት እና እነዚህ የጥምቀትን ተከትሎ ስትል የነበረው ነገር አለ ይሄ ያዕቆብ ላይ እምነት ያለ ስራ የሞተ ነው የሚለውን እምነትንና ስራን በሚገናኝበት መስመር እሱን ነገር ግልጽ ብታደርግ ማለት አጠር ለመግለጽ በሚመች መልኩ ማለት ነው የተለያየ አይነት አገላለጽ አለ እሱን አገላለጽ የሚመች ቦታ ላይ ሆኜ ያለም እያወራሁ ያለሁት ግን እየሰማሁ ነው በእንትን ትምህርት ላይ ያለሁት እና ሀሳቤ ገብተዋል ያዕቆብ 2:4 ላይ ያለው ቃል ከእምነት አንጻር እንዴት ይታያል ነው እምነትና ስራ እምነት ያለ ስራ የሞተ ነው ስለሚል እምነትና ስራ በምን አይነት መልኩ ይገለጻል ነው ያ ለዚህ ነው የቀድሞ አባባል ቀደም ያልኳችሁ we are justified by faith alone but that faith is not alone ብለናል አይደል ኤላ we are justified by faith alone በእምነት ብቻ ነው የጸደቅነው ነገር ግን ያ የጸደቅንበት እምነት ብቻውን አይደለም ምን ማለት ነው ያ እምነት ብቻውን አይደለም ማለት ስራን ይዟል ነው ስለዚህ በእምነት ጸድቅ ያለው እያለ ስራ ማይሰራ ከጅምሩም በእምነት አልጸደቀም ነው መልሱ አለቀ ለምን በእምነት የጸደቁ እነርሱ የእምነት ፍሬ የሆነው ስራ በህይወታቸው ውስጥ አለ በምን በኩል የሚሰራ ይላል ገላትያ ላይ በምን የሚሰራ ይላል እስቲ ኮሜንት ላይ ጻፉልኝ ያ ምን ሰራው የአማኞች ስራ በምን አድርጎ የሚሰራ ነው ገላትያ ላይ ያለውን እያሰባችሁ መልሱልኝ እስቲ በምን የሚሰራ ብሎታል ያንን ስራ ጳውሎስ በምን አድርጎ የሚሰራ ስራ ያ በእምነት ላንብብላችሁ ገላትያ አይ ቲንክ 5 ላይ ነው 4 መግቢያ ላይ ነው መሰለኝ ያለው አይደል እምነትማ እምነት ነው ግን ያ እምነት እንዴት ይሰራል ሲባል አይ ቲንክ በፍቅር ነው የሚለው እሺ ጥቅሷን ታውቋታላችሁ የት እንዳለች 5 or 6 ላይ እንደሆነ ነው የማውቀው ጥቅሱን የምታውቁ
በፍቅር የሚሰራ እምነት እንደሚል ነው ማለት ነው። በፍቅር የሚሰራ እምነት እስኪ ሰርች አድርጉ። እሷን ሰርች አድርጉና አስቀምጡልኝ። ኦኬ በቃ ጥቅስ የሚያወጣልኝ ጴንጤ ይጥፋ። አማይላሽ ዋና ዋኝቼ እግሬ ውላልቋል። 5 ላይ ነው አይደለ? በፍቅር የሚሰራ ቴንክ ዩ ገላትያ 5:6 ላይ ነው ያለው። 5 ወር 6 ላይ እንደነበር አውቃለሁ እኮ ጥቅሱን ነው ያጣሁት። 5:6 ላይ በክርስቶስ ኢየሱስ ከሆኑ ዋይት 5:6 በክርስቶስ ኢየሱስ ከሆኑ መገረዝ ወይም አለመገረዝ አይጠቅምምና የሚጠቅመውስ በፍቅር የሚገለጽ እምነት ብቻ ነው። ኦኬ ወይም በፍቅር የሚገለጽ እምነት ነው። አዲሱ መደበኛ ትርጉም ነው ይሄኛውን እንትን ያለው። እስቲ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። ያስ ስለዚህ ምኑ ማለት ነው? ይሄ የምንሰራው ስራ በምንድን ነው የሚሰራው ማለት ነው? ኤነርጂው ኋላ ሞቲቬቲንግ ኤነርጂው ምንድን ነው? ፍቅር ነው። ኦኬ ፍቅር ነው። ፍቅር ደግሞ የምን ፍሬ ነው? ምዕመናንና ምዕመናት እዚሁ ገላትያ 5 ላይ ታች ወርዶ ይሄ ፍቅር የምን ፍሬ ነው አለ? ይሄ የምንሰራው ስራ በፍቅር ነው የሚሰራው። ሲሰራ በፍቅር ኦኬ ደን ነዳጁ ኢነርጂው ያ ለምንሰራው ስራ ከኋላ ያለው አቅም ምንድነው? ፍቅር ነው። ፍቅር ደግሞ የምን ፍሬ ነው አለ እዚሁ ገላትያ 5:6 ላይ እንደዚህ ያለና ታች ወርዶ የመንፈስ ፍሬዎች በሚለው ማለት ነው ምን አለ? ከመንፈስ ፍሬዎች ውስጥ አንዱ ደግሞ ፍቅር ነው። ስለዚህ ስራ የምን ውጤት ነው ማለት ነው? መልሱን አገኘ ነው ማለት ነው አይደል? በፍቅር አድርጎ የሚሰራ እምነት እንጂ መገረዝ ሆነ አለመገረዝ ማንንም አይጠቅምም ማለት ነው። ምኑ ነው የሚጠቅመው? በፍቅር ሆኖ የሚሰራው ስራ። ስለዚህ ፍቅር ነው እምነታችንን እያሰራ ያለው ኦር በእምነታችን በኩል እየተገለጠ ያለው ፍቅር ነው ኦር ፍቅር ነው ሞቲቬት የሚያደርገው ከተባለ አይን ታች እዛው ቁጥር ላይ ታች ወርዶ ይሄው ፍቅር ደግሞ የመንፈስ ቅዱስ ፍሬ ነው ካለ የማንን ፍሬ ነው ኤክስፕረስ እያደረግን ያለ ነው? በእምነት በኩል። ለምንድን ነው በእምነት በኩል ኢቭን ኤክስፕረስ እያልኩ ያለሁት? እምነት ራሱ የምን ፍሬ ነው? እኔ እንደው መገለጫ እያደረኩ ነበረ እያወራ የነበረው። እምነት ራሱ እዛው ገላትያ ላይ የምን ፍሬ ነው? መንፈስ ቅዱስ የኔ ፍሬ ነው እያለ እያወራ አይ እኔው ነኝ የምሰራው የሚል ይሄ የተረገመ የወደቀ ጭንቅላት ሐሳብ ነው። የወደቀው አዳም ሐሳብ ነው። እምነትም ፍቅርም ሁለቱም የመንፈስ ቅዱስ ፍሬዎች ናቸው። መንፈስ ቅዱስ እኔ ያፈራሁት ነው እያለ እየተናገረ ስጋ ደግሞ ምን ይላል እዚህ ጋር? እኔ ያፈራሁት ነው። አትለካካ ከእግዚአብሔር ጋር አትለካኩ ከእግዚአብሔር ጋር። ስራ ሰራን ሲባል ኦኬ ስራ ሰራን ሲባል ያ ስራ በእምነት በኩል ኤክስፕሌን የሚደረግ ነው። በእምነት የሰራ ነው ደን ድራይቪንግ ፎርሱ ከጀርባ ፍቅር ይባላል። በፍቅር ሆኖ የሚሰራ እምነት ስለተባለ ማለት ነው። ስለዚህ እምነታችን ምን የሚል ነው? የሚሰራ ነው። ደን ያ እምነት ራሱ ደግሞ የመንፈስ ቅዱስ ፍሬ ነው ይላል ታች ወርዶ። ስለዚህ እምነትም ፍቅርም የመንፈስ ቅዱስ ፍሬዎች ናቸው። ደን የመንፈስ ቅዱስ ፍሬዎች እነዚህ አንድ ላይ ሆኖ ነው ስራን የሚሰሩት ከተባለ እንግዲያው ስራው የምን ውጤት ይሆናል ማለት ነው? አማኞት ውስጥ ያለ ስራ የምን ውጤት ይሆናል? የመንፈስ ቅዱስ ፍሬ ውጤት ይሆናል። የፍቅር ውጤት ይሆናል። የእምነት ውጤት ይሆናል። ስለዚህ እምነት አለኝ ግን ስራ የለኝም የሚል እምነት አለኝ ግን መንፈስ ቅዱስ የለኝም እያለ ነው ያለው። አረ ለምን? ስራው በፍቅር በኩል ተደርጎ በእምነት የሚሰራ ስለሆነ አምናችሁ የምታረጉበት ስለሆነ
ስራ ግን የለኝም ካለ ምንድን ነው የሚሆነው? የመንፈስ ቅዱስ ፍሬ የለኝም እያለ ነው ያለው ይህ ሰው። የመንፈስ ቅዱስ ፍሬ የሌለው ደግሞ ለክርክርም አይቀርብም። ስለዚህ መነጠል አትችሉም። የዳነን ሰው ከመንፈስ ፍሬ ነጥላችሁ ማውራት አትችሉም። ለምን? በዳነ ሰው ውስጥ የሚሰራው በፍቅር ሆኖ የሚሰራ እምነት ነው። በዳነ ሰው ውስጥ የሚሰራው በፍቅር ሆኖ የሚሰራ እምነት ነው። እምነትም ፍቅርም እዛው ታች ወርዶ ገላትያ 5 ላይ የመንፈስ ቅዱስ ፍሬዎች ናቸው ብለዋል። ስለዚህ ስራ የሌለው እምነት በአጭሩ መንፈስ ቅዱስ የሌለው ባዶ ክሌም ይሆናል ማለት ነው። በቃ እኔ አምኛለሁ ዋናው ላቭ ነው አይነት ነገር ላቭን ላቭ ራሱ የመንፈስ ቅዱስ ውጤት ስለሆነ ማለት ያ ማለት ኤላ ምን ላይ ነህ? በጣም ከበቂ በላይ ነው። አማን ብሩኩን በጣም አመሰግናለሁ። ብሩኩን ኦኬ ወንዴ ወየ ሰላም ነው። ክብሩ ይስፋ አባትና ልጁ እንዴት ነህ? ጌታ ይባረካለሁ። አለን ይመስገን። ዕብራውያን ምዕራፍ 16 ላይ ያለውን ሐሳብ ከታች አስቀምጫለሁ። የእውነትን ቃል ከተቀበልን በኋላ ይላልና ስለ ኃጢአት መስዋዕት አይቀርም ስለሚል እስኪ እሱን ክፍል ምን ማለት ነው ብለህ ተረዳህ? አንተ ምን ብለው ተረዳ? ያው አንዴ ሰው ከዳነ በኋላ ኃጢአት ከሰራ ፍርዱ እንደማይቀርለት ነው እኔ ያሰብኩትና ይሄ ክፍል እንዴት ነው የግድ ሰው ስራ መስራት አለበት ወይ? አይቀርልህማ። እስካሁን ኃጢአት ስትሰራ ኖረሃል። ያው አይቀርልህም፣ ትሄዳለህ እዛ። እንደዛ ነው የሚፈታው። ስለዚህ ፍርዱ አይቀርም ማለት ነው። ያ ትሄዳለህ። በቃ እስካሁን ኃጢአት ስትሰራ ስለኖርክ ደግሞ በዛ ላይ ያላስተዋልካቸው ኃጢአቶች አሉ፣ ንስሐ ያልገባባቸው። በቃ ንስሐ ገብቻለሁ፣ ኃጢአቴን ሁሉ ንስሐ ገብቻለሁ፣ በክርስቶስ አምኛለሁ። ኃጢአቴን ሁሉ ንስሐ ገብቻለሁ ላልከው ራሱ አሁን ግባና ንስሐ ግባ። ሁሉንም ኃጢአቶችን ታስታውሳለህ? እያንዳንዱን ያረካቸው ሁሉን አላስታውስም። አየህ፣ ስለ ዋሸ ግባና ቅድም ላልከው ማለት ነው ሁሉንም ኃጢአቶችን ንስሐ ገብቻለሁ ላልከው ግባና አሁንም ንስሐ ግባ። እገባለሁ፣ ችግር የለውም። ግን ክፍሉን እንድታብራራልኝ ፈልጌ ነው። ምንድነው? በቃ እንደዛ ነው የሚፈታው። እንደዛ ያዘውና እያንዳንዷ ሰከንድ ንስሐ እየገባ ነው። አየህ አይደለ? ማለት ከጥያቄ ምን እንደተረዳው እንደዛ እንዳልሆነ ታውቃለህ። ክፍሉን አየው አይደለ? ፍቹ እንደዛ ስለሚሆን ክፍሉ እንደዛ እንዳልሆነ ውስጥ ያውቀዋል አይደለ? ሲፈታ አይ ክፍሉ ስላልገባኝ ነው እኮ ነው የጠየኩህ። አይ ነው በቃ ይሄ ነው አይዞ ትክክል ነው። ጀስት አጋችሁ ዝም ብዬ ዙሪያ ጥምጥም ልዙርልህ ብዬ ነው። አንተ ቅድም ባልከው መሰረት ከተካሄደ ሪያሊቲው ይሄ ነው። ቅድም ያወራ ነው ሁሉንም ኃጢአቴን ንስሐ ገብቻለሁ የሚል ትዕቢተኛ ነው። ማንም ሁሉን ኃጢአቱን ንስሐ አይገባም። እንደው ዝም ብለን በደፈናው ሳላውቅ በስህተት ምናምን ብለን ካልሸፈንን በስተቀር ማለት ነው። ሳላውቅ በስህተት የምንለው ራሱ ዘርዝረን መጨረስ ስለማንችል ነው አይደለ እንዴ? አዎ ልክ ነው። ያማን እሺ 8 ምንድን ነው 10:26 ነው ያነበብከው። 10:18 አንብብልኝ እስቲ። 10:18 እዛው ወደኋላ ስንት ቁጥር ማለት ነው? 26 ከሆነ 8 ቁጥር ወደኋላ ማለት ነው። 18 አካባቢ የእነዚህም ስርየት ባለበት ዘንድ ከዚህ ወዲህ ስለ ኃጢአት ማቅረብ የለም ይላል። ቀጥል። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ይላል። ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። ሃሌሉያ። ቆይ ረስቼው ነው። ከዚህ ቃል ቀጥሎ ያለውን ትቀጥላለህ። ግን 14ን አንብብልኝ መጀመሪያ። አንድ ላይ ነው እያወራ የወረደው ወደ ላይ 14 ነው።
አንድ ጊዜ በማቅረብ የሚቀድሱትን የዘላለም ፍጹማን አድርጓቸዋልና። ኦ ኦ ኦ ኦ ኦ ልድገመው። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና። ኦ ኦ ኦ ኦ ኦ የክርስቶስ ደም ያጠባቸው በክርስቶስ ኢየሱስ የሆኑት ምን አይነት ፍጹማን ናቸው? የዘላለም ፍጹም ሆኖ ጋር የሚገባ አለ? የሚገባ የለም። ለዘላለም ከተባለ የሚገባ የለም። ግን ስለ ኃጢአት መስዋዕት ይላል እኮ ክፍሉን፣ እሱን እንፈተዋለን። አየህ አሁን እንደዚህ መስመር እያስያዝክ መጣ። ከዛ በኋላ ነው 26 ላይ ምን እያለ ነው? ምክንያቱም የአማኞች ድነት የተረጋገጠ ነው። ለምን? የክርስቶስ ሞትና ደም ኢንፋይናይት ቫሊ አለው፣ ስፍር ቁጥር የሌለው ዋጋ አለው በአባቱ ፊት። እኔ ስፍር ቁጥር ያለው ኃጢአት ነው የምሰራው ብሮዬ፣ ግን የተገለጠው ጸጋና የተገዛውበት ደም የማይለካ ነው። ደን በዛ ደም የቀደሳቸው እነሱ የዘላለም ፍጹማን ናቸው ብሏል። የዘላለም ፍጹም ነው። እስቲ ቀጥል 15 እና 16 ዝም ብለን እያነበብን እንውረድና 26 ላይ በአንዴ መልሱ እናገኘዋለን ምን እያለ እንዳለ። የኃጢአት መስዋዕት ድጋሚ የሚቀርብልን የለም። ዕብራውያን 6 ጋርም ይመሳሰላል። አንድ አይነት ዋርኒንግ ነው ያለው። መልሱ እናገኘዋለን። እስቲ 15 አንብብ። መንፈስ ቅዱስም ደግሞ ስለዚህ ይመሰክራልና። መንፈስ ቅዱስ ምን ብሎ እንደሚመሰክር ጆሮ ሰጣችሁ አንብቡ። ምክንያቱም አዳምጡ፣ መንፈስ ቅዱስ ነው እየተናገረ ያለው። መንፈስ ቅዱስ እንደዚህ ይላል፣ አዳምጡ። ከዚያ ወራት በኋላ ከእነርሱ ጋር የሚገባው ኪዳን ይህ ነው ይላል ጌታ። መንፈስ ቅዱስ እንዲህ ይላል ጌታ፣ ከዚያን ወራት በኋላ ከህዝቡ ጋር የሚገባው ኪዳን አለው። የትኛው ህዝብ? ቁጥር 14 ላይ አንዴ በማቅረብ የዘላለም ፍጹማን ካደረጋቸው ጋር የሚገባው ኪዳን አለ። ስለዚህ መንፈስ ቅዱስ እንደዚህ ይላል፣ በኋለኛው ዘመን ከህዝቤ ጋር የምገባው ቃል ኪዳን ይሄ ነው። እስቲ ቃል ኪዳኑን ይንገረን መንፈስ ቅዱስ። ቀጥል። በልባቸው ሕጌን አኖራለሁ በልቡናቸውም እጽፈዋለሁ ብሎ ከተናገረ በኋላ ኃጢአታቸውንና አመፃቸውንም ደግሜ አላስብም ይላል። አሜን። ምን ትላለህ ታዲያ? አሜን ነው የሚለው። ምን ትላለህ? ይሄንን ዝም ብለህ አሁን ከቁጥር 26 ጋር እና አስቦብኝ ነው ጋነም እየላከኝ ያለው? አይልከኝም። ስለዚህ አያ እንደዚህ የገነጣጠልክ መስመሩን አስይዘህ ነው የምትመጣው። መንፈስ ቅዱስ እንደዚህ ያለኝ፣ ጆሮ ሰጣችሁ ስሙ። መንፈስ ቅዱስ ያለኝን ቃሉን ገልጬ ስለሆነ የምናገረው፣ ሕጌን በልቦናችሁ አኖራለሁ በልባችሁ ላይ ጽፈዋለሁ። ከዛስ በዚህ ኪዳን መሰረት ቁጥር 14ን እንዳትለቀው። መንፈስ ቅዱስ እዛ ላይ ቆሞ ነው እየተናገረ ያለው። መንፈስ ቅዱስ ደሙ በሰራው ስራ ላይ ቆሞ ነው ኪዳኑን እየነገረ ነው ያለው። ምን ብሎ? ይሄ ደም ኢንፋይናይት ቫልዩ ስላለው ቁጥር ስፍር የሌለው ዋጋ ስለሆነ የተሸከመው በዚህ ደም በኩል የሚመጣው ኪዳን እግዚአብሔር ኃጢአትን ደግሞ ማያስብበት ነው። በኃጢአትን ምክንያት ደግሞ ማይዝ ጋነም የማይልክበት ነው። ለምን? እዛው ቁጥር ላይ ወደ ላይ ሄድ። ቁጥር 14 በላይ በኩል የፍየሎችና የኮርማዎች ደም ኃጢአትን ሊያስተሰረይ ምን ስላልቻለ። አሁን ግን በመጨረሻ የተገለጠው የእግዚአብሔር ልጅ ደም ምን አይነት ኪዳን እንዲመጣ አደረገ? ኃጢአታቸውን በልጄ ላይ ቆጥሬዋለሁና ልጄ ተቀብሎታልና የኔ በግ ሆኖ ታርዷልና ኃጢአታቸውን ደግሜ ምን አልልም አላስብም። እኔ ላይ ኃጢአት የሚቆጥር ከሆነ ልጁን አይወደውም። ባይዘው ወይም የፍየሎችና የኮርማዎች ደም ነው ብሎ ነው እያሰበ ያለው። ይሄ ከአብ ዘንድ ይራቅ። አይደለም ከአብ ዘንድ ከኔም ዘንድ ይራቅ። እንደዛ ልናስብ አንችልም። የኃጢአት መታሰቢያ አለ በኮርማዎችና በፍየሎች ደም ውስጥ። በክርስቶስ ኢየሱስ ደም ውስጥ ግን አሁን ቀጥሎ ያለው ቅድም ያነበብከው ለንጹህ ሕሊና ምናችንን ተረሽተን ልባችንን ተረሽተን
አየህ እዛኛው ላይ መታሰቢያ ስላለው ምንም እንኳን ኮርማና ፍየሎችን የሌሎችን ደም አቅርበ ብትሄድ እንኳን እስቲል ላይ ኃጢአት መታሰቢያ አለ። መታሰቢያው እንዳይኖር ዝገቴን ጭምር ያነጻው የክርስቶስ ኢየሱስ ደም ነው። ለዚህ ነው ንስሐ ገብታችሁ ሙሉ በሙሉ እርግጠኛ መሆን ትችላላችሁ። እግዚአብሔር ምንም እንዳልቆጠረባችሁ ነው። ምንም። ኦኬ ቀጥል ያለውን ኦኬ ኃጢአታችሁን ደግሜ አላስብም ይላል። እግዚአብሔር ኃጢአትን ደግሜ አላስብም ሲል እየቆጠረብህ ነው የሚለውን ፓስተር እንዳሰሙ፣ እየቆጠረብህ ነው የሚለውን አገልጋይ እንዳሰሙ። እሺ መንፈስ ቅዱስ ጌታ ኪዳኑን ከገባ በኋላ ደግሜ ኃጢአታችሁን አላስብም ብሏል። ለምን? አንዴ በማቅረብ የተቀደሱትን ምን ስላደረገ? የዘላለም ፍጹማን ስላደረገ። የዘላለም ፍጹም ላይ እግዚአብሔር የሚቆጥረው በደል የለም። እንቀጥል። ሮሜ 4 ላይ ምን እንመጣለን? እግዚአብሔር ኃጢአቱን የማይቆጥርበት ምንድን ነው? ብፁዕ ነው። ሮሜ ምዕራፍ 4 ቁጥር 7 ከ5 እስከ 7 ያሉ ማለት ሶስቱ ቁጥሮች እግዚአብሔር ኃጢአቱን የማይቆጥርበት ብፁዕ ነው። ኢቭን ይሄ የተነገረው ብሉይ ኪዳን ነው። የዳዊትን ነው ይዞ የመጣው ሐዋርያው ጳውሎስ ማለት ነው። እንቀጥል። ደግሜ ኃጢአታቸውን አላስብም። እሺ ከዛስ? አላስብም ይላል። እሺ ቁጥር 18 የእነዚህም ስርየት ባለበት ዘንድ ከዚህ ወዲህ ስለ ኃጢአት ማቅረብ የለም። ቢያስ ስርየት አንዴ ተፈጽሟል። ደን በዛ ስርየት በኩል የሚቀበላቸው እነሱ የዘላለም ፍጹማን ሆነዋል። ከነዚህ የዘላለም ፍጹማን ጋር እግዚአብሔር የሚገባው ኪዳን የኃጢአት በደል የማይታሰብበት ነው። ኦኬ ቀጥል። እንግዲህ ወንድሞች ሆይ በቀረልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነው። ያዝልኝ። የተስፋን ቃል የሰጠ የታመነ ነው። ይሄ የተስፋ ቃል ተብሎ የተረጎመው ቁጥር 16 ላይ ምን የተባለው ነው? በኋለኛው ጊዜ ከሕዝቤ ጋር የምገባው ምን ኪዳን። የተስፋው ቃል ኤንድ ኪዳን አር ዘ ሴም። ያንን ቅድም ያልኳችሁን መንፈስ ቅዱስ እንዲህ ይላል ያልኳችሁን ምን አለ? ደግሜ ሕጌን በልቦናቸው አኖራለሁ እጽፈዋለሁ፣ ደግሜ ኃጢአታቸውን አላስብም ያለው ያን ኪዳን የሰጠ እርሱ ምን ያለ ነው? የታመነ ነው። ራይት እና ታማኝነቱን አጥቶ መልሶ ጋነም ላከኝ ብዬ ልመን? እግዚአብሔር ያጸደቃቸውንና ያዳናቸውን ሐሳቡን ቀይሮ ወር ሰዎቹ ኃጢአት ስለሰሩ ወር ንስሐ ሳይገቡ ስለሞቱ መልሶ ጋነም ከተታቸው ማለት ተስፋን የሰጠው የማይታመን ነው ማለት ነው። ግን እኛ እናውቃለን ተስፋን የሰጠ የታመነ ነው። ቀጥል። እሺ ቁጥር 23 የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ። ስቲል ነው የክርስቲያኖችን እንትን ነው እያወራ ያለው። እኛም በእምነታችን ላይ እንቁም። በቤቱ ላይ የተሾመ ታላቅ ሊቀ ካህን አለን። ሌላ ተስፋ ምንም የለንም። ግራ ቀኝ አትመልከቱ፣ መንገዱ አንድ ብቻ ነው። ደን እሱ ላይ ሆናችሁ ጉዟችሁን ሂዱ። አዎ መከራ እየቀረበባችሁ ነው። አዎ የአይሁድ ትምህርትም ክርስቶስን ተቀብላችኋል ሲደመር ግዝረት ምናምን እያሏችሁ ነው ያሉት። አዎ አውቃለሁ። ኑ ተቀበሉ ኢየሱስን፣ ችግር የለውም። ግን የኮርማዎችና የፍየሎችንም ደማ አንተውም ሙሴ መርቆ የከፈተልንን ኖ በስጋው በኩል ተመርቆ የተከፈተልን አዲስና ምን አይነት መንገድ? አዲስ ብቻ አይደለም። ምን አይነት መንገድ? ህያው ራይት፣ ህያው። ቅድም ሞተሬን እየነዳው በዚህ ጋር ነው በመንገዱ ላይ ነው አልፌ የሄድኩትና ህያው አይደለም መንገዱ። መኪና የምትነዱ ሰዎች የምትነዱበት መንገድ ህያው ነው? ሞተር ጋሪ የምትነዱ ሰዎችስ የምትነዱበት መንገድ ህያው ነው? እኛ ግን በኋለኛው ኪዳን እውነተኛ በሆነውና በጸናው ኪዳን ውስጥ የምንራመድበት መንገድ ምን አይነት መንገድ ነው? ህያው መንገድ ነው፣ ህይወት ያለው።
እኔ መንገድ ነኝ ያለው ማለት ነው። ዮሐንስ 14 ላይ እኔ ነኝ መንገዱ። ህያው የሆነ አካል ነው ያንን እያወራ ያለው። አየህ? እሺ ቀጥል። አሁን ቁጥር 25 በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን እንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። እዚህ ጋር ቆይ ማውራት አለብን። ከርዕሱ ውጭ ነው ግን ማውራት አለብን። በአንዳንዶቻችን ዘንድ እንደተለመደው ምን ማለት እንዳተው መሰባሰባችሁን እርስ በርሳችን እንመካከር፣ መሰባሰባችን አንተው። እኔ አንዳንድ ሰዎች ያስቁኛልና አንዷ ናት እንጂ አሁን ሰሞኑን ያወራችኝ እንዳለ ሂፖክራት ናቸው ቸርች ያሉ ሰዎች አልሄድም አለች። መሄድ አቁሜያለሁ አለች። አልኳት ቸርች ያሉ ሰዎች አደከሙኝ ሂፖክራት ናቸው ምናምን አለች። እና ክንፋቸውን የነቀሉ መላእክትን ነው እንደ ሰበሰበን ኖ ይህን ዝገታችንን ሊያጠራ እኮ ነው የሰበሰበን። ይህን በሽታችንን ሊያጠራ ነው የሰበሰበን። ፍጹማንማ ገና አልሆንም እኮ። ፍጹማንማ እዚሁ ዕብራውያን 13 ላይ አለ። ምዕራፍ 13 ላይ ምን የሚል ወደ ፍጹማን መንፈሶች ወደ እግዚአብሔር ጉባኤ ደርሳችኋል ይላል፣ ፍጻሜውን ሲናገር ማለት ነው። አሁን ግን ፍጹማኖች ጋር አይደለም ያለ ነው። ሂፖክራቶች አሉ እኛ መሃል፣ ያልዳኑ አሉ እኛ መሃል፣ ድነው መዳናቸውን የማያውቁ አሉ እኛ መሃል፣ ሳይድኖ የዳኑ የሚመስላቸው አሉ እኛ መሃል፣ ወንድሙ ላይ መከራን የሚያበዛ አለ። ኦኬ መቃብሩን የሚቆፍርም አለ። የነዚህ ሁሉ ጥርቅም ውጤት ነው። በአጭሩ ኃጢአተኛ ሰዎች፣ አስመሳይ ሰዎች፣ ሂፖክራት ሰዎች ቸርች ስላሉ አልሄድም ማለት ሆስፒታል የበሽተኞች መሰባሰቢያ ስለሆነ ሄጄ አልታከምም እንደማለት ነው። ቸርች ውስጥ ያሉ ሰዎች ሂፖክራት ናቸው፣ ኃጢአተኞች ናቸው፣ አስመሳዮች ናቸው፣ ደካሞች ናቸው ምናምን ማለት ሆስፒታል የበሽተኞች የህመምተኞች መሰባሰቢያ ስለሆነ አልሄድም እኔንም ሊይዘኝ ይችላል እንደማለት ነው። እና የት ልትሄድ ነው ካልሄድክ ማለት ነው። ቀጥል አንብባውን። ዋናው ቁጥር ላይ ደርሰናል። እሺ ቁጥር 26 ደርሰናል። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና። አሁን እዚህ ክፍል ላይ ችግር የሚሆነው እንግዲያውስ ኃጢአተኞችን ሊበላ ያለ የእሳት መጠባበቅ አለ ነው አይደል የሚለው? የእሳት ብርታት አለ። የእሳት ብርታት መጠባበቅ የሚያስፈራ ግን የፍርድ ተቃዋሚዎችን ሊበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው ማጠንከሪያው ነው እየቀጠለ ያለው። እኔ ቆይ እዚህ ጋር ያለው ማለት ነው። አንደኛ ምኖችን ሊበላ ያለ እሺ፣ የሚያስፈራ ተቃዋሚዎችን ሊበላ ያለ አንድ በሌላ ቨርሽን ቼክ እናድርገው። አንደኛ አመፀኞችን ነው የሚለው፣ አመፀኞችን። ነገር ግን ስለ አማኞች ደግሞ ሲነገር እነዚህ አማኞች ህጉ በምናቸው ላይ የተጻፈላቸው ናቸው? በልባቸው ላይ። ያማን ኦኬ ኦኬ አይ ጋት ኢት ኦኬ በታች ምዕራፍ ስንት ነው እያለ ነው? ምዕራፍ 10 26 ነው። ዳን ምን ይላል? የእውነትን እውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም። የሚቀረው ግን የሚያስፈራ ፍርድ የእግዚአብሔርን ጠላቶች የሚበላ ብርቱ እሳት መጠበቅ ብቻ ነው። This is perfect የሆነ ትራንስሌሽን። መጠባበቅ ቅድም ስለነበረው ማለት ነው። ኦኬ የሚቀረው ግን የሚያስፈራ ፍርድ የእግዚአብሔርን ጠላቶች
ኦኬ የእግዚአብሔርን ጠላቶች የሚበላ ብርቱ እሳት መጠባበቅ ብቻ ነው። አማኞች የእግዚአብሔር ምኖች ናቸው? የእግዚአብሔር ልጆች ናቸው። የዚህን ተቃራኒ የእግዚአብሔር ጠላቶች የሚለውን ተቃራኒ ንገሩኝ። አማኞች የእግዚአብሔር ምኖች ናቸው? የእግዚአብሔር ወዳጆች ናቸው። የእግዚአብሔር ልጆች ናቸው፣ የእግዚአብሔር ወዳጆች ናቸው። ስለዚህ አማኝን አይመለከትም ማለት ነው። አማኝን አይመለከትም። የእግዚአብሔር ወዳጆች ሆነናል። ጠላትነትማ ሮሜ 5 ላይ እኮ ነገረን መች እንደነበርን ጠላትነቱን ሲናገር። ኦኬ ሮሜ ምዕራፍ 5 ላይ ምን አለ? ይኸው ሮሜ 5 ላይ ምን ይላል? ቁጥር 6 ላይ ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና፣ ስለ ኃጢአተኞች። ከዛስ ቁጥር 8 ነገር ግን ገና ኃጢአተኞች ሳለን፣ አሁን ኃጢአተኞች ሆነን አይደለም አይደል? ገና ያኔ ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል። አሁን በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም አለና ቁጥር 10ን ያዙልኝ። አሁንም ጠላትነት የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቅን እርቅን ካገኘን በኋላ በሕይወቱማ መዳናችን እንዴት የላቀ አይሆንም? ጠላቶቹ በነበርን ሰዓት ፍቅሩ እንደዛ ከተገለጠ አሁንማ እንዴት መዳናችን የላቀ ሆኖ አይገለጥም? ስለዚህ ምኖች አይደለንም። እዚህ ላይ ያለው ቃል አሁን ሮሜ 4:5 ላይ ባየነው መሰረት we are no more what? we are no more ጠላት አይደለም። ምኖቹ ነን? ወዳጆቹ ነን። ወዳጆችማ ተመለሰልኝ፣ እዛው አሁን ያነበብንበት ተመለሰልኝ 10:23 ላይ right? እንግዲህ ምኖች ነው የሚለው የመልእክቱ ተቀባዮችን ጠላቶችን ነው የሚለው ተቃዋሚዎች ወደ ኋላ 23 ምናምን ይሄማ 26 ነው ጠላቶች የሚለው 23 ላይ እንግዲህ ወንድሞች ኦሮ እንግዲህ ወዳጆች ምናምን የሚል አለ። አሁን ያነበብንበት ይሄው ዕብራውያን ነው። አዎ እዛው ዕብራውያን ላይ ያለው ማለት ነው። ወደ ኋላ እሺ እኔ አግኝቼዋለሁ። እሺ 10 ይሄው ቁጥር 19 ምን ይላል? ቁጥር 19 አንብብ። እንግዲህ ወንድሞች በቀረልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ኃይል ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውኃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነውና እንግዲህ ምኖች ሆይ ወዳጆች ሆይ አይደለ? አዎ ወዳጆች ሆይ ነው። ስለዚህ ለወዳጆች ነው የሚጻፈው እንጂ ለምኖች አልተጻፈም፣ ለጠላቶች አልተጻፈም። ኦኬ ጠላቶቹን ሊበላ ያለ የእሳት መጠባበቅ ነው ያለው ከዚህ በኋላ አለ። ምን ላደረጉት? የእውነት ዕውቀት ከቀረበላችሁ በኋላ ከመጣላችሁ በኋላ እጅና አፋችሁ ጋር ቀርቦ እያለ ሮሜ 10 እንደሚናገሩ ማለት ያንን ሪጀክት ካደረጋችሁ በኋላ ከዚህ በኋላ ለኃጢአት መስዋዕት የሚቀርብ ምንም ነገር የለም ነው አይደል የሚለው? ፋይናል የሆነውን የእግዚአብሔርን በግ ካልተቀበልከው የመጨረሻዋን መስዋዕት እሱን ካልተቀበልከው ሌላ መስዋዕት አይቀርብልህም። አልተቀበልክም አይደል አንተ? አዎ እንግዲያውስ ኃጢአተኞችን አመፀኞችን ሊበላ ያለ የእሳት መጠባበቅ ብቻ ነው የሚቀረው እያለን ያለው አማኞች ይጠፋሉ አይደለም የሚለው። ደን እዛ ቦታ ላይ ያለውን ቃል አንዱን እንፍታው። ሆን ብለን ኃጢአትን ብናደርግ ነው የሚለው አይደል? የእውነትን ዕውቀት የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ ቆይ ወንድ እኔ እናንተ እንደው አማኞች ስለሆንም ማለት ነው የግልጽ ስናወራ ሳንወድ ነው ኃጢአት የምናደርገው? ወደን ነው የምናደርገው። ማንም ኃጢአትን ወዶ ነው የሚያደርገው። እኔም እናንተም
እስቲ ኃጢአት ጆሮውን እየጎተተ ይዞ ሄዶ ኃጢአት ያስፈራው ሰው እስቲ ከእናንተ መካከል አንዳንድ ቁጥር ጻፉ እስቲ። ኧረ እኔ ማድረግ አልፈልግም ተወኝ ስትል ጆሮአችሁን ይዞ በካልቾ እየመታችሁ ሄዶ ኃጢአት ያስደረጋችሁ ሰዎች ወደን ነው የምናደርገው። እንግዲያውስ በዚህ ዴፊኒሽን መሰረት ለአማኞች እየተነገረ ከሆነ የእሳት መጠባበቁ ሁሉ እኛን ያገኘናል ማለት ነው አይደል? ወደን አድርገናል ስለሚል ግን ቀጥሎ ያለችው ቃል ችግር ማለት በጭንቀት ጭንቅላታችን እንዳይፈነዳ ነው የሚያደርገው። ጠላቶቹን የሚበላ ነው። እኛ ግን ምንድነው ሮሜ 5 ወዳጆቹ ነን። ስለዚህ ስለ ጠላቶች እየተወራ ነው ያለው። የመጨረሻውን መስዋዕት አንቀበልም ያሉ እነሱ የእሳት መጠባበቅ ብቻ ነው የሚያገኛቸው። ስለዚህ ምን እያላቸው ነው ያሉት? ኦኬ ሰብሰብ ብላችሁ መታችኋል። ዕብራውያን ናችሁ እናንተ። የሙሴን ሕግንና ያንን የኮርማዎችን የፍየሎችን ደም ታውቃላችሁ። እንመለሳለን ብትሉ ወደኋላ ሌላ ምንም ኦፕሽን የላችሁም። መንገዱ አንድ ብቻ ነው ያለው። እዛኛው መንገድ ላይ ከሆናችሁ የሚጠብቃችሁ ምንድን ነው? አመፀኞችን ሊበላ ያለ የእሳት ብርታት ብቻ ነው ያለው። ስለዚህ አማኞችን መጥፋት አይደለም የሚናገረው። በዛ ሳይድ ያሉ ሰዎች ወንጌሉን to the fullest የማይቀበሉት ከሆነ የሚጠብቃቸው ምን እንደሆነ እየነገራቸው ነው። ወንዴ እንደዛ ብዬ መልስልሃለሁ። ጥያቄ ካለ አላለቀ ካለ አማንች እንዴት ነው? አራጋው ማን ነው? ዘኪዮ ዚዮስ በጣም ቴንክ ዩ ጌታ ይባርክ። አማን እየተባረክ ቴንክ ዩ በጣም አጋና ሰላም ይባላል። በቃ ከዚህ በኋላ ገስት እንዳትልኩልኝ፣ ይሄ መጨረሻ ነው። ሁለቱን አናግራቸው እወጣለሁ። ኦኬ ዚዮስ ቀጥላ። አማንች እኔ የምጠይቅህ ስለ ፎርጊቭነስ ነው፣ ስለ ይቅርታ ምናምን ነውና አንድ ትንሽ አልገባ ያለኝ ነገር ሜቢ ግልጽ ከሆነልኝ ብዬ ነው። እንችላለሁ። ምንድነው አልገባ? አሁን ምን አለ መሰለ፣ ሰዎች ወይ እኛን ይበድሉናል ወይ ደግሞ እኛ ሰዎችን እንበድላለን እና ይቅርታ ስለማድረግ አሁን አንድ ሰው እኔም በድሎኝ እኔን ይቅርታ ጠይቆኝ ነው አይደለ? ሲናዘዝ ነው እንደገና ሄዶ ወደ ፈጣሪው ይቅርታ የሚጠይቀው አይደለ? ሶ አሁን አንዳንዴ የግዴታ ይቅርታ መስጠት አለብን። እሺ ሰዎች አሁን እኔ በራሴ ሳየው ዳዊት የሰው ሚስት ተመኝቶ ባሏን በጦር አስገድሎ ምናምን እሱ ይቅርታን አግኝቷል ከእግዚአብሔር እና ምን አለ የዛ የሞተው ሰውዬ ንጹህ ሰውዬ ይቅርታን አላገኘም ብዬ አምናለሁ። ምክንያቱም ያ ሞቷል። ከዛ ደግሞ መጽሐፍ ቅዱስ ላይ አልተጠቀሰም። ለምሳሌ የእሱ ባክግራውንድ የጦር አለቃው ልጆች ሊኖሩት ይችላሉ፣ ሊበተኑ ይችላሉ። ብዙ አደጋ አሁን በዚህ ሰዓት እንደማስበው ብዙ አደጋ እኮ ሊደርስባቸው ይችላል። እግዚአብሔር ለነዛ ለተበዳዩስ ምን አድርጓል ብዬ አስባለሁ አንዳንዴ። እና አሁን አይምሮ ለሚመጣው ከመበደል መበደል የተሻለ ነው ብዬ አምናለሁ። ምክንያቱም እግዚአብሔር እንደሆነ መሐሪ ነው። በቃ ይቅር ይለኝ። ሞክረውና ማለት ነው። አንተ አሁን ስቶሪ ውስጥ ያላስገባኸው ልንገርህ። ሞክረውና የኦሪዮንን ሚስቱን የቀማው ኦሪዮንን ስላስገደለ ንስሐ አድርጎለት ብቻ አለፈ ነው የሚለው መጽሐፍ ቅዱስ። እግዚአብሔር ምሕረት አድርጎለት ብቻ አለፈ ነው የሚለው። የተወሰነ ቅጣት ተቀጥቷል። ሞቷል። ቅጣቱን ንገረኝ። የሚወደው ልጁን ከማጣት አየህ፣ ነፍስን በነፍስ ነው የተቀበለው። ኦኬ ፌርነስ ማለት ነው። ፌር አረገ ማለት ነው። ነፍስን በነፍስ ተቀበለ። የሚወደውን የአብርሃምን ክፋይ ወሰደበት ማለት ነው። ልጁን ወሰደ። ስለዚህ እግዚአብሔር ፌር ነው። ስለዚህ እግዚአብሔር እጅ በእጅም ይቀጣል። ደን ፋይናል ቅጣትም እኮ አለ መጨረሻ ላይ ፋይናል ቅጣትም። ዳስ ዋይ እኮ ለእግዚአብሔር በቀልን ሰተን ምን ትሆኑ? እግዚአብሔር ይበቀል። የእግዚአብሔር በቀል ይጣፍጣል። ባይዘ የኛ ይወጣል። የሆነ ሰዓት ላይ አርገኸው ወይ መንግስት ይይዛል ወይ ወደ ነገር ትወዳለህ። ያንተ በቀልና ያንተ ቅጣት ያልቃል።
እግዚአብሔር እጅ ላይ የወደቀ ሲሆን ግን መልካም ነው፣ ብትተው ነው የሚሻለው። ሶ ዳዊትን ትቶታል አይደለም። ዳዊትን በሚወደው ልጁ ነው የመጣበት። ከዛስ ሁለተኛው ቅጣት ሰለሞን የሰራውን ቤተ መቅደስ ማን ነበር እንዲሰራ ታስቦ የነበረው? እኔ እንጃ ዲፕሊ አላውቅም። ብዙ እንትኑ ራሱ ዳዊት እንዲሰራው ነበር ታስቦ የነበረው። ባይዙ አሁን የሰለሞን ቤተ መቅደስ እያልን ምንጠራ የነበረው የዳዊት ቤተ መቅደስ ሊባል ይችል ነበር። ያንን ትልቅ ክብር አሳጣው ማለት ነው። አሰራልኝም፣ አንተ ደም አለብህ። ኦኬ አሰራልኝም፣ ቤተ መቅደሴን አሰራልኝም። ስለዚህ አንተ እጅ ላይ ደም ስላለብህ ቤተ መቅደሱን አሰራም፣ ልጅ ይሰራዋል አለ። ሁለተኛ የአብራክ ክፋዩን ልጁን ወሰደበት። ሶስተኛ ቤቱ ውስጥ ዋልጌ ልጅ አስነሳበት። የዳዊት ልጅ ያባረረው እንትን ንግስናውን ሊነጥቀው ያባረረው ራዝነውለታል። በኋላ ላይ እኮ ፀጉሩን ምናምን ይዞበት የጫካ ውስጥ ሀረግ ምናምን ይዞበት ከተያዘ በኋላ አለቀሰ ነው የሚለው ቁጭ ብሎ። ዋልጌ ልጅ አለው፣ አቤሰሎም ይባላል። አቢሼሎም ኢማጂን የስሙ ትርጉም አቢሻሎም ነው እና አቤሰሎም እኛ የምንለው የምህረት አባት ማለት ነው። አቢሻሎም እግዚአብሔር ግን ፍርድን ነው ኤክሲኪዩት ያደረገበት ማለት ነው። ይሄ ሁሉ ዳዊት እዛሽ ጋር የሰራችው ነገር ናት ተከትላ የመጣችው። ስለዚህ አሁን ቅድም ያልከው አያ ምን ያክል የሞኝ ውሳኔ እንደሆነ ከመበደል ማለት አሁን አማን ሞኝነት ነው። እኔ በእርግጥ አሁን እሱን ያልኩ ግን የእግዚአብሔር ቃል እኔ አሁን በጣም ቸገረኝ በዚህ ጉዳይ ነውና ብዙ ሰዎች እኛን ይበድሉንና ወይ እኛን ተጠቅመውን እነሱ ያልፋሉ፣ እኛ ግን ወደኋላ እንመለሳለን። ከዛ ደግሞ እንደገና ይቅርታ አድራጊም ደግሞ እኛ ነው የምንሆነው። በቤተ ክርስቲያንም በየትኛውም በባህልም ስትሄድ በይቅርታ አድርግ፣ ያኛው ግን የበደለ ምን ያለ ሁሉን ነገር ከኛ ወስዶ ተጠቅሞ ያልፍለታል። ታውቃለህ? ግን እኛ ደግሞ ራሳችንን ወይ አልተከላከልን የበደሉም ተጠቂ እንደገና ደግሞ ይቅርታውን ማድራጊ እንሆናለን። እና በዚህ ልምጣልህ። አይ ዳስ ሀፍ ትሩዝ የነገርከኝ እኔ ውሸት ነው እያልኩ አይደለም። ሀፍ ትሩዝ ነው ያለው። አንዱን ሳይድ ልንገርህ። ቆይ አሁን አንድ እጅ ብቻውን አያጨበጭብም አይደል? አንድ እጅ ብቻውን ስለማያጨበጭብ ግን እጅ አይደለም የምንለው፣ እጅ ነው ግን አያጨበጭብም። ይሄ ሲጨመር ያጨበጭባል። ይሄኛውን ፓርት ልጨምርልን። ወደ መስቀሉ ልድረው። እሱ ጋር ስለሆነ መልስ የምናገኘው ማለት ነው። ለኤቭሪ ጥያቄ መልስ የምናገኘው እዛ ጋር ስለሆነ። እሺ መስቀሉ ላይ የካስነው እግዚአብሔር ነው ያለው ወይስ የተበደለ እግዚአብሔር ነው ያለው? የተበደለ ነው፣ የተገፋ ነው። የተበደለው በሚያድናቸው ሰዎች ነው አይደል? ብሮ ኮንቴምፕሌት ዲስ። በቃ አለቀ። እኔ ክርስትና ግራም የሆነብኝ እዚህ ጋር ነው። ባይዞ በቃ ዲስ ኢዝ ዘ ሪያሊቲ። ተበዳዩ ነው የተሰቀለው። ምንም አላረገም። ኢቨን ፈራጆቹ እንኳን ተናግረዋል። በአፉ ምን አላገኘንበትም? ተንኮል አላገኘንበትም። የለም። ጲላጦስ ለምንድን ነው እጁን የታጠበው? ብሰራው ቼክ ባረገው ገልብጬ ባየው ኪሱን ሁሉ ባወልቆም በከና አላገኘውበትም። ንጹህ ነው ይሄ ሰዋል። እጁን ታጠበ ማለት ነው። እጁን የታጠበበት ሰው ንጹህ የሆነው ምንም እንከን የሌለበት እሱ ነው። የአውሬዎች እንጨት ላይ የተሰቀለው፣ የእርጉማን እንጨት ላይ የተሰቀለው። the irony is እርጉሙ ለአንተ ነው የተሰቀለው። ካኒ ኢማጂን ዶ ለአንተ ለተረገምከው፣ ለአንተ ለክፉ ምንም እንከን የሌለበት የምድር ፈራጅ እንኳን እጁን የታጠበለት እሱ የእርግማን መስቀል ላይ የተሰቀለው ለአንተ ነው። ለየትኛው? አንተ ነህ ሄደህ እዛ ሮማ ወታደር ጋር ሄደህ ሚስማር ሲቸነክር የነበርከው አንተ ነው። ባይዞ አይ ሚስማር አልቸነከርኩም ብትል ታች ቆመ ስቀለው ስቀለው ስትል የነበርከው አንተ ነው። አይ ስቀለው ስቀለው አላልኩም ቢባል እዛ ጥግ ላይ ተቀምጠ
ሌሎችን አድኗል፣ እስቲ ራሱን ያድን ስትል የነበርኩ አንተ ነው። ከዛስ ለአንተ ነው እየሞተ ያለው ብሮ። ዲስ ኢዝ አንፌር የሚባሉ ነገሮች ሁሉ ቁንጮ ነው። አንፌር እንግዲያውስ ክርስቶስ ላይ ያልሆነ አንተ ላይ የሆነ ያለ ምንም ነገር የለም። በዚህም ማንም መስልሃል ማለት ነው። ይሄንን በትዕግስት ማለፍ ከቻልክ በእርግጥ የአባት ልጅ ሆነሃል ማለት ነው። ለእግዚአብሔር የምትተወው ከሆነ ዳን መሀል ላይ ባላንስ እንስራ። እያወቅ አትበላ። ለምን እንደ እርግብ የዋህ ሁኑ ባለበት አፉ ነው እንደ እባብ ብልህ ሁኑ ያለው አይደለም። እኔ አሁን ለምሳሌ በህይወቴ ውስጥ ምለያቸው ያልመሰሉኝ ሰዎች ጋር ተለያይቻለሁ። አይን ገስዋት አይናፍቁኝም እንኳን ሞቱ ነው የምላቸው። አንዳንዶቹ በጊዜ ነው የወጡት፣ አንዳንዶቹ ቆይቶ ነው የወጡት። ከጀርባይ ምን ሲያወሩ እንደነበር በማስረጃ ደረስኩባቸው። ምን ፕላን ሲያደርጉብኝ እንደነበር፣ ምን አድርጌባቸው እንደሆነ እግዚአብሔር ይወቅ። ዳን አሁን ምንድነው የምጠረቀቀው? ከነሱ ጋር ንክኪ ያላቸው ሰዎች እኔ ጋር ሲመጡ ብሮዬ አይኔም ያያል፣ ጆሮዬም ያያል፣ ይሰማል አይደለም ማለት ይሄም ያያል፣ እነዚህም ያያሉ፣ እነዚህም ያያሉ። ከነዛ ጋር ንክኪ እንዳላቸው ካሰብኩ ኤቭሪቲንግ አይን ነው ማድረገው። ግንባሬም አይን ነው፣ ፀጉሬም አይን ነው፣ ጆሮዬም አይን ነው፣ አገጬም አፍንጫዬም አይን ነው። ኤቭሪቲንግ በደንብ ነው ማየው። ያንን አለፌ ከተበላው በኋላ የዋህ ሆኜ እኔ ምህረት አድርጌ እነሱ እንትን ተብሎ አትበል። እንደዛ ያንተ ጅልነት ውጤት ነው። ቀድመ ፕሮቴክት ማድረግ አለብን። በተቀረው ግን የዋህ በሆንክበት፣ ክርስቶስን በመሰልክበት፣ አልበቀልም ባልክበት፣ ሙሉ እምነትን በሰጠበት፣ የእምነት ክህደትን ለእግዚአብሔር ተው። የእምነት ክህደትን ለእግዚአብሔር ተው። እሱ ነው ጨዋታውን የሚጫወተው። አምነ በሰጠኸው፣ አምነ ልብህን ክፍት ባረከው፣ የሚጫወቱብህን ሰዎች ጉዳይ ለእግዚአብሔር ተው። ግን ቀጥሎ በዛ ነገር ተመሳሳይ ኢሹ ላይ የምትበላ ከሆን ችግሩ አንተ ጋር ነው ያለው። ልክ ነህ። እኔ አሁን ያልከው እንዳለ በቃ ገለጸልኝ። በእውነቴን ነው የምልህ እና እንደነሱ ለመሆን ደግሞ እየቻልኩኝ መቼም መሆን ደግሞ ይከብደኛል። ታውቃለህ፣ ፈራለሁ ፈጣሪ። አንተ መንፈሳዊ ልጅ ነው ማለት ነው። እኔ አሁን እንግዲህ ሚዲያ ላይ የሆነብኝ ነገር ታውቃለህ። በላስት 6 ወር በፊት 7 ወር ገስዋት